ኦኬ የተሰማ ነው ብለን እናስባለን። እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ሁልጊዜ የምንጀምረው ኢቲቪ የሚያቀርበው ነገር አለ። ምን እንደሆነ እስኪ አብረን እንየው። እኛ ወታደሮች አርብቶ አደሮች አሁን የነሱ ችግር ነው። ዋናው ችግር የተማረ ሰው ችግር ነው። የተማረ ሰው ችግር መፍታት ሲገባው ችግር ፈጣሪ ሆኗል። የተወሰነ አንድ አባባል አለን። እኛ መድኃኒት ቢታመም በምን ይታከማል ይላሉ። መድኃኒት ቢታመም በምን ይታከማል? ገመድ ቢያብጥ በምን ይታሰራል ይላሉ። ገመድ ቢያብጥ በምን ይታሰራል ይላሉ። እሳት ቢበርደው ደግሞ በምን ታሞቁታላችሁ ይላሉ። ወደ ቀዳሚ ዜናችን እናልፋለን። እንግዲህ ገመድ ቢያብጥ በምን ይታሰራል? መድኃኒት ቢታመም በምን ይታከማል? እና ይሄ ምሁራን ናቸው ለሀገር ጠላት የሆኑት እንጂ የተማረው ሰው ነው እንጂ ለሀገር እንትን ያለን ሌላው አይደለም። ህዝቡ ሳይሆን የተማረው ሰው ነው ያጣን። ራሱ እንግዲህ ምንድነው ገመድ ያሉት አለ ማሰሪያ ሊሆን የሚችል ህዝብን ከህዝብ ሊያስተሳስር የሚችለው ተማሪ የተባለው ኃይል በዚህ መልኩ በመሆኑ እጅግ በጣም በማዘናቸው ነው የሚናገሩት። መድኃኒት ሆኖ የታመመውን ሁሉ ፈውስ ይሰጥ ዘንድ የተዘጋጀው መድኃኒት ደግሞ መልሶ ራሱ ከታመመ እንግዲህ ማን ያድነዋል አይነት ነገር ነው። ሰው በሀገራችን ላይ ያሉ ምሁራን ሰዎች ዋጋቸውን አጡ የሚል ትርጉም ይስተካከል ነው። ይሄ ዋናው ሁሉም ሰው ከራሱ በመጀመር ዋጋውን ያውጣ ነው። ርዕስ ላይ ለማድረግ እንደሞከር ነው ሁሉን ነገር ከአንተ ከወሰዱ በኋላ እንደገና ራሳቸው በመጽዋዕትነት ይመጣሉ ነው። ይሄ ሰውነትን፣ ባህልን፣ ሃይማኖትን፣ ሀገርን ሁሉን ነገር ወስደው ሲያበቁ በብሔር ይሸጉጣሉ፣ በሃይማኖት ያስገባሉ፣ ሀገርን ወደ ክልልነት ይበታትናሉ። ላይክ እንደዛና እንደዚህ እያደረጉ ከበሽታው ላለመውጣት የዘሩትን በሽታ በቀጣይነት ለማስኬድ ሁሉ ተግተው የሚሰሩበትን ሁናቴ ነው የምናየው። የሐሰት ፕሮፓጋንዳ ያንን የሚመስል ነገር ነው ያለው። ሚዲያው ላይ እንደምታዩት እንግዲህ እኛ ያጣነው በዋናነት እኛን ከገባንበት ወረድ ችግሩን መናገር የሚፈጠሩ ነገሮችን ማውራት ሲምፕል ማንም ሰው ያወራዋል። በብዙ ነገሮች ላይ በደንብ አድርጎ ይነገራል። እንኳን የተደረገ የተፈጠረ መጥፎ ነገር ይቅርና ያልተፈጠረም ቢሆን ክፉ ነገር ከየትም ተፈልጎ ይነገረናል። ነገር ግን ከዛኛ ምን እንማራለን? እስኪ እንደው እኛ እዛ ነው ወይ መቆየታችን ነው ወይ እንትን ያለው ማለት አንድ ሰው አመመኝ ብሎ ሐኪም ቤት መሄዱ አሙሃል ታምሃል እንደዚህ እያለ የሚያወራለትና መታመሙን አብዝቶ የሚናገር ዶክተር ነው የሚፈልገው ወይስ መድኃኒት የሚሰጥ ሐኪም ቤት ነው የሚፈልገው? መታመሙን ያውቋል፣ ስላመመው ነው ሐኪም ቤት ሄደው ኦልሬዲ ጀስት ከዛ በኋላ ግን ቀጥሎ ያለው አክሽን ምንድን ነው ከተባለ አሁንም ሌሎች መጥተው ጀስት እንዳንፈተውና በበሽታችን የነሱ መጫወቻ ሆነ እንድንቀጥል የበሽታው መነሻም እነሱ የመድኃኒቱን ባለቤቶች እነሱ እንደሆኑ አይነት እይታዎች አሉና ምንድን ነው ለማለት የፈለግነው ስትሉ በየሚዲያው ደብረጽዮንና ጌታቸው ተከፋፈሉ። የደብረጽዮን ቡድን ረብሻ ፈጥሮ ጌታቸው ረዳን ካሸበረ በኋላ በማሸበር እሱ መድረኩን እየመከረ ነው። ከዛ ወዲያ ደግሞ ኤርትራ ከግብጽ ጋር ያው ተላላኪነቷን አውጃሉ። ኢሳያስ ለእሷ ነው የምንሰራው የሚል ባለፈው ማሰምቻችኋለሁ። ዛሬም ካለ ቪዲዮ አሰማችኋለሁ። ኢሳያስ ከግብጾች ጋር እየሰራ ነው። ግብጽ ከአስመራው መንግስት ጋር እየመከረች ነው። የግብጽ ደህንነቶች ይዛ ናቸው ይላቸዋል። አሜሪካ ግብጽ ገባች። በዚህኛው ደግሞ እስራኤል ከኢትዮጵያ ጋር ልትሰራ ነው። ከዛ ከደቡብ ሱዳን ጋር መጣች። ግብጽ በዚህኛው መጣች። በሶማሊያ መጣች። ሶማሊያ ላይ እንደዛ ሆነች። ጅቡቲ እንደዚህ ልትሆን ነው። መካከለኛው ምስራቅ እንደዚህ ሆነ። ላይክ እና መሰል ሁነቶች አሉ። ከዛ ቤት ፈረሰ፣ መንገድ ተዘጋ፣ ሰው ታገተ፣ ህፃናት ተደፈሩ፣ ምናምን ችግር በችግር ሙሰኞች ተያዙ ማለት ነው። ግን አንዱም ላይ በጎ ነገር አይተረክም ማለት ያ ነው ሰውነት ማለት። ሰውነታችንንም ተወስዶብን አስተዋይነታችን ሁሉ ተወስዶብን ልክ በነፈሰበት ያው ሲያጨበጭብ ይውላል እንጂ ከዛስ
ምንድነው እሺ ይሄን ለመንገር የፈለከው ብሎ ሰው ቢጠይቅ እንትን የለው ማስፈራራት ማስደንበር ያዝነውን አሁንም የቀረውን ነገር ካለም እሱን አስጥሮ ለመሄድ እንጂ የሚበጀውን እናውራ። እኔ እንደ አክቲቪስት የሚባለው አነቃቂ ነው። ይሄ ማህበረሰብን ማንቃት ነው። ነገሮች እንዲገለጡላቸው ሰበብ መሆን ነው። የተቀማነው እኛ የመጀመሪያውም የመጨረሻውም ያንን ነገር እስካላስመለስን ድረስ ምንም ልክ መሆንም ስለሌለ ሰው መሆናችን ተቀምተናል። ሀገራችን ተቀምተናል። ባህላችንን ተቀምተናል። ሃይማኖታችንን ተቀምተናል። ሁሉ ነገራችንን አጥተን ለምደነው ኖረን ሲፈልጉም ያስሩን ነበር። መታሰራችንንም ማሰራቸውንም መክሰሳቸውንም ፍርድ መስጠታቸውንም እነዛው ሰዎች ነበር እኮ የሚወስኑት። ለዛ እኮ ነው ዛሬ ላይ የምታዩት ነገር እኮ በገዳዮች ወጥመድ ውስጥ ነን። እየገደልኩም ቢሆን እኔ ነኝ ጀግና ይላችኋል። እኔ ካዙሪቱ ለመውጣት በማስተዋል እስካለን ድረስ የተቀማነውን ነገር በእጃችን አድርገን በእኛ ጉዳይ፣ በእኛ ሀገር፣ በእኛ ባህል፣ በእኛ ሃይማኖት፣ በእኛ ማንኛውም ነገር ላይ እኛ መወሰን እስካልቻልን ድረስ ምንም ነገር ቢመጣ አይጠቅመንም ነው እና አክቲቪስት ላይ ወይም እዚህ ማህበራዊ ሚዲያ ላይ ያላችሁ ሰዎች ፕሊስ መድኃኒቱን ጨምራችሁ ብትነግሩ። እኔ ዜናውን ያንን እዚህ ማንበብ ቀላል በቃ ያንን አሁን በሰሞን ሰምታችሁ ከሆነ እዛ አዲስ አበባ ላይ አዋሪ አካባቢ ላይ ምን ያህል በሽተኛ ሰው የሆኑ ቤቱ ሊፈርስበት እየተባለ ብዙ ጽንፈኞች ሲያራግቡት አይቻልም። ትናንትናም ጎበዝ እዚህ መንግስት ላይ እንትን እንበል ብለው እውርን እውር ይመራው ዘንድ ከቶ አይችልም ይላል ኢየሱስ ክርስቶስ። እና እነዛ የእውራን ማህበር እኛን ለማባላት በመንግስት ላይ ሴራ እያሴሩ ነበር። ሪዮት ሚዲያ ላይ ምናልባት እንደዚህ ርዕሱን ምናምን አይቻቸው የሆነ ግም ለግም አብረው እያዘገሙ ያየንበት ሁናቴ ነው ያለው። መለኪያ ባለመኖሩ መለኪያ ሰው ነው ብለን የምንለው ሰው የሰው መለኪያ ምንድን ነው? ውሃ ነው? ዘይት ነው? አልኮል ነው? ጀስት የሆነ መለኪያ የለውም። ሴት ናት ወንድ ነው የሚል እከሌ ወንድ ነው እከሌ ሴት ናት የሚል እከሌ አስተዋይ ነው እከሌ ደግሞ አይደለም እከሌ እንደዚህ እና ሌላ ነገሮች የሉም ወይ ማለት ብዙ ስለሚታወቅ ማለት ነው። በዛ መልኩ ማነጻጸርና መሸታ ቤት የሚሄድ ሰው መሸታ ቤት ነው በቃ እሱ ይሄዳል። እዛ መጠጥ ቤቶች ግሮሰሪ ላይ ሴት የሚያባረን መጠጥ የሚያሳድድ ያ ሰው ያንን የሚመስል መሳሪያ እየያዘ ደግሞ በእንደዛ አይነት በኖር ለሚሄድ አለ። ማጅራት መቻ አለ። ከዛ ደግሞ አንባቢ ያለ ላይብራሪዎችን የሚያሳድድ ትልልቅ ሰዎችን እያፈላለገ እውቀትና ነገር እንደማሻገር የሚጠቅሙ ነገሮችን የሚሰራ ወታደር ደግሞ ከሆነ ሴኪዩርድ ነው። ሌሎችን ለመጠበቅ ሲል ዋጋ የሚከፈለውንም ዋጋ ደግሞ ቀለልና ያው ሳይንሳዊ ማድረግ ምናምን እንደዛ አይነት ይጠቅም። ስለ ውትድርና ሆዱን የሸጠ ባንዳ የሚያውጅበት እሱ ይናገር። ኦኬ እኛ መስማት አለብን ወይ ነው ጥያቄው። እና ሰው መሆናችንን ሁሉ ጀስት እዛነህ እንዳነ እያሉ አሁንም በዛው ማራገብ ውስጥ ላይ ብዙ ሰው ስለማይ እንደምላችሁ ሙሉ ባገኘሁት አጋጣሚ ሁሉ ሞር የሶሻል ሚዲያውን አሰስመንት እሰራለሁ። ቪዌሩን ያለው ተከታታዩን እዛ ጋር ያለውን ሁሉም ላይ እያየ ቢሆን ኦኬ እዛም የሚሄደው ከዚህኛው ጋር ለማነጻጸር ነው ብዬ እላለሁና ነገር ግን እንደዚህ አይነቶች አይደሉም። የሚፈልገውን መመገብ አለበት። ሙስሊም ያረደውን ክርስቲያን ነኝ አልበላም ካለ፣ ክርስቲያን ያረደውን ሙስሊም አልበላም ካለ ለምግብ ልዩነትን ቆጥሮ ከተለያየ ሰው ግደል ሲባል ለምን ይላል? መንገድ ዝጋ ሲባል ለምን ይላል? ሀገር መከላከያ ሰራዊት ላይ አመጽ ሲባል ለምን ይላል? ለምን ትምህርት ቤት ይዘጋል? ለምን ያን ነገር ወደደው? ምግብ ላይ ኮምቢ ብሏቸዋል። ሙስሊሙን እናጠጣ ብትሉት አልኮል አይጠጣም። ቀላል ምሳሌ እኛ ሀገር ምግቧን መውሰድ ሙስሊም ያረደውን ክርስቲያን አልበላም ይላል፣ ክርስቲያን ያረደውን ሙስሊም አልበላም ይላል። ድንበር ነው እንደዚህ። ያ መጠበቅ አለበት። የተጠበቀው ነገር መጠበቁ ይጠቅማል እኮ ቢኮዝ ሰዎች ምንም መጨባበጫ እንዲያጣ እባክህ ምንም በለው ብላ ምናምን ይሏቸዋል። እሱ አይደለምና ከዝምድና ጋር በተያያዘ የሚሰሩ ብዙ ነውሮች አሉ። ይሄ ከጋብቻ ከምን የሰው ልጅ የወደቀው ሞራላችን ሲሆን የወደቀው ሰብናችን ሰው መሆናችን
የወደቀው ሃይማኖታችን የወደቀው መያዣ ነገሮቻችን ናቸው። ሰው በራሱ ከወደቀ አይሰራም። ሰውን ለመስራት ሁሉ ጊዜ እያንዳንዱ ሰው ከራሱ ይጀምር። የኔ ንግግር ምን ያወጣል፣ ምን ያመጣል፣ ምን ይፈጥራል የሚለው ላይ ከራስ ነው መጀመር ያለብን። እኔ ለኔ እንዲደረግብኝ የማልፈልገው ነገር ሰዎች ጋር እያደረኩ ምንም ነገር እንትን ማለት የለብንም እና ሳራይ ስዩም ሰላምሽ ይብዛ። መጀመሪያው አንቶኒ ራዳልቱ እንዴት ነሽ? ደህና ነሽ ወይ? እንዴት ናችሁ? በላይነህ ካሳ ሰላም ሰላም፣ እንዴት አላችሁ? አዎ ዳም ሰላም በዛው ነው። ኦኬ አዎ ብትቀጥንም በጣም እናፍጥነው ነው። እነሱ እንደው ለክፋት እንደማይሆን እኮ ያውቁታል። ጎበዝ የሚመካከሉት ምናምን ብትሰሟቸው እንደማይሆን ያውቁታል። ቢሆንም ይላሉ ቢሆንም በማለት ነው እንጂ እንደማይሆን ያውቃሉ። በእውነት ነው የምላችሁ። ናኒ ያው ሰላም ሰላም፣ እንዴት ነህ? ሰላም ነው ወይ ናኒ? ኦኬ መርጋ ጉደሳ ሰላም ብያለሁ። እንዴት ነህ? አብራችሁን ያላችሁት ከየት ነው? ምናልባት ሎኬሽኑ እንደዚህ ሰዎች ጀስት እኔን በማረም እናንተ ጋር ያለውን ከኔ ጋር ያለውን እያልን እያጣጣምን ወደሚበጀው የማይጠቅመውን እየተውን የሚጠቅመውን ደግሞ ይዞ በመሄድ ለሀገርና ለሕዝብ ሊጠቅም በሚችል መልኩ ማስተማር ግዴታችን ስለሆነ አብረን የተገናኘን ሰዎች እኔ እናንተን እኔን በመምሰል በጎ ነገር ላይ አብረን ብንተባበር ጥሩ ይሆናል ማለት ነው። መሐመድ ከድር ሰላም ነው ወይ? እንዴት ነህ? ደህና ነው። ተመስገን ሻንቆ ሰላም ብያለሁ። ሰላማችሁ ብዙ ትበል። አብራችሁኝ ያላችሁ በልሁ በላላ ሰላም ብያለሁ። እንዴት አላችሁ? እንዴት ነው? ሰላማችሁ ብዙ ትበል። ካሰሽ ፈራው እንዴት ነሽ? ሰላም እሺ ይብዛ። አብራሽኝ ስላለሽ በጣም ነው ደስ የሚለን። አብራችሁኝ ያላችሁት ወንድሞች ሁሉ ሰላማችሁ ይብዛ። ደህና ናችሁ ወይ? እና ምንድነው ላተኩር የፈለኩት በዋና ምንም ነገር ብንሰማ እኛ ሰዎች ሆነን እኛ የሀገር ባለቤት ሆነን እኛ የራሳችን ባለቤት ሆነን ያንን እስካረጋገጥን ድረስ ይሄ እኛን ለማሳሳት ተቀጥሮ ሲያሳስተን ኖሮ በእኛ ማንኛውም መደናገርና ውድቀት እንደዚህ ሲነግድብን የኖረው ኃይል ዛሬም ያንን ብዝበዛውን ላለማቆም የሚሰራውን አሻጥር ከኛ ጋር አራግፈን እኛ እንደ ሰው እኛ እንደ ኢትዮጵያዊ እኛ እንደ ሀቅ ወዳድ እኛ የሚገባውን ነገር ሁሉ አድርገን የማይገባንን ትተን የሚገባንን ይዘን መቆም እስከቻልን ድረስ ምንም ነገር ቢነገር ምንም ነገር ቢመጣ አይደንቀኝም። በቃ ደስተኛ ነኝ። ምንም ቢኮዝ መፍትሄ ሰጪዎች እንጂ የምናደናግረው ነገር ስላልሆነ ማለት ነውና ይህ ሐሰት ወሬ ፕሮፓጋንዳ እንደዛ እየተባለ ብዙ ጊዜ ከሚባለውን መነካካት ስንጀምር አሁን ላይ ዋናው መሰረቱ ህዝብ ስለሆነ ዛሬ አቤቶክቻውንም ትናንት ላይ እንደዛ ይመስለኛል የጫካ ፕሮጀክት ላይ እየተንቀሳቀሱ የነበረውን ነገር እያየሁ ነበር። አሪፍ ፕሮግራም ነው። እዛ ቦታ ላይ የነበረውን ውዥንብርና እንትንም በቃ ሰዎች ተፈናቀሉ፣ እንደዚህ ሆኖ አጡ፣ ተሰራ የሚል አንደበት የለም። አያችሁ፣ ተሰራ ብለው አይናገሩ። ፈረሰ ምን አለ ተነስ አፍርስ እኮ ጥሪው። ፈረሰ ብሎ ተነስ እንስራ የሚል ችግር የለው። ጦርነት መጣ እንታጠቅ፣ ይሄው ይሄን ያህል ገንዘብ አለን ወይም አብረን እንቁም የለም። ማስደንበር ብቻ። ለዛ እኮ ነው በቀላሉ ሰው ለምን አያውቅም ብዬ የምለው። ይሄን ከያዝን በኋላ መሪን መርጣለን እኮ እኛ። መሪውን ቀርበን መተቸት አለብን። ለመደገፍ የመጀመሪያው አማራጭ መርጠናል መቅረብ፣ በፍቅር አብረን ነው። ቀርበን ነገሩን ስናይ ደግሞ ምን እንሆናለን? ነገሩን እናውቃለን፣ የነገሩ ባለቤት እንሆናለን። ለመተቸትም ለመተካትም ለዛ ነገር ባለቤት ለመሆንም ያስችላል። መቅረብ፣ ዘላፊነት፣ ልቅነት፣ ባለጌነት፣ ገዳይነት፣ ደፋሪነት፣ መንገድ ዘጊነት፣ ልማት አደናቃፊነት፣ ጥላቻ ካገኘው ሰው ጋር ሁሉ በጥላቻ ወይ በሃይማኖት ወይ በጎጥ ወይ በቋንቋ የሚሰዳደብ ርኩሰትን አብዝቶ እየተናገረ ርኩሰትን የሚያስፋፋ ቡድን ያገኘ ቀድሞ ይሸክፈዋል እንጂ ማሸነፍ ይችላል ወይ? ማሸነፍ ቢፈልግስ እንደዛ ያደርጋል ወይ? እሱን የላኩት ሰዎችስ ያ ነገር እንዲያሸንፍ ነው ወይ? አይደለም። ቁስለቱን እያባባሰ እሱም የሆነ ጥፋት አጥፍቶ እንዲጠፋ ብቻ ስለሚፈለግ በራሱ ሀገር ላይ በራሱ ምድር ላይ የተላላከው ባለስልጣኑ፣ የሃይማኖት አባቱ፣ ወጣቱ፣ መምሩ ማንኛውም ቦታ ላይ የነበረ ቅጥር ሀገር አፍራሽ ቅጥር ትርክትን የሚያስፋፋ እውቀቱንም በድርሰት ሳይቀር በትርክት ሳይቀር በሽታውን ሲያስፋፋ የነበረው ቡድን ሁሉ
አልተሳክቶም ማለት የኢትዮጵያ አምላክና ዛሬ በግብጽ በሶማሊያ መጣው፣ በደቡብ ሱዳን መጣው፣ በኤርትራ መጣው የምትላቸው እኮ ኤርትራ እዚህ ነበረች እኮ በእያንዳንዱ ጎጠኛ ቤት ውስጥ ነበረች። ከዛም በግልጽ በሸኔ በፋኖ በህዋት እየሰራች ነበር ማለት ነው። ያው ሼር እንዳደረጋችሁ ተስፋ እናደርጋለን። ቅጥራችን ለዛ ነው ብሎናል አጎታቸው ማን የሚባለው ኢሳያስ ምናምን የሚባለው ሰውዬ ነው። እና እንደ መዝናኛ ምንም ነገር ብንሰማ እየታዘብን እንሄድ ነበር። ግን ዛሬም ዘመድኩን ዛሬም ሀብታም እያሉ ምናምን ሲባል ትንሽ እኔ የሆነ ማለት እናደዳለሁ። ጀስት የሆነ ሰርታችሁት ተሻግራችሁ ስታበቁ እንደገና መልሶ እዛ ቦታ ላይ ሰው ሲያመጣችሁ የሚያናድር ነገር አለው። ከዛ ብንወጣ በጣም ጥሩ ይሆናል። እሱ ላይ ብናተኩር ነው የምለው። እስኪ የስቃዩም የተንኮሉም ባለቤት አንድ ቡድን ይሆናል የበጠበጠ ወጥን ማን ያውቀዋል ቢሉ ይችላል ያገር ወጥን ማን ያውቀዋል ቢሉ ይችላል ያገር ህዝብ ወጥን ማን ያውቀዋል ቢሉ ይችላል ያገር ህዝብ የኢትዮጵያን ወታደር ማን ያውቀዋል ቢሉ የቀመሰው በእኛ መስፈል የኢትዮጵያን ወታደር ማን ያውቀዋል የቀመሰው የምንለው አድዋ ላይ ጣሊያን ምን እንደነበረ መናገር ይችላል። ወጥን ማን ያውቀዋል ቢሉ ቀለዋጭ ከአንዱ ቤት እያለ የሚያስቸግር ሰው ነው የሚያውቀው ጣሙን ነው የሚሉት ጠቅላይ ሚኒስትሩ። እና እዛ ጋር በጫካ ፕሮጀክት ላይ ያየነው ነገር በሙሉ የተወራው ነገር በሙሉ ሌላ ነገር ነው። ጫካ ላይ ቤተመንግስት ሰራ ምን ያህል ቢሊዮን እንደዚህ ሰዎች ከተፈናቀሉ ኦር እንደዛ አንዲት ትክክለኛ ነጥብ ቢገኝ ይህንን ልማት ለሚያካሂዱ ሰዎች እኔ እንጃ እንዴት እንደሚያደርጓቸው እንዴት እንደሚያብጠለጥሏቸው። ሰው በስህተት ይሰራል። የእንግሊዝ ኤምባሲ ሳይቀር በድፍረት ሚኒስትራችን እዛ ጋር ያብራራቸው ሀቅና ሳቅ ላይ ማለት ነው። በጣም ነው ደስ ያለኝ በግልጽነት እስከዛ ድረስ በእርግጠኝነት ስለተናገረች ነገሩን ስለገለጽሽልን በጣም ደስ ብሎኛል። በዚሁ አጋጣሚ ማመስገን እፈልጋለሁ። ቢኮዝ ሪል ነው። ስዩም ተሾመ ከዛ በፊት ተናግሮት ነበር ያንን ጉዳይ። እዚህ ላይ ሆናችሁ ለምን ታዩናላችሁ? ምን ሰራውን ሁሉ ነገር አይነት ነገር ነው። ቢኮዝ ደህና የሆነ ሰው ደህና እኮ ነው። ችግር ያለበት ሰው ግን ችግሩ ራሱ ፈጣሪ የሰጠውን ቀልብ፣ ህሊና፣ አእምሮ የሚባለውን ነገር ይገፋዋል፣ ይንቀዠቀዣል፣ ይቅለበለባል፣ ሰላም የለውም። ፈጣሪ የሰጠው ክብር ጸጋ ከላዩ ላይ ስለሚገፈፍ ከዛ በኋላ ባጤት ይሄዳል። ደህና ሰውማ ደህና እኮ ነው። ቢኮዝ የሰውን ያልነካ ሀቁን ያልሰጠ ወይም ያልተቀበለ የሰውን ሀቅ ያልወሰደ በጥፋት ላይ በነውር ላይ ያልቆመ ሰው ፈጣሪ ከሰጠው ክብሩ ያልወረደ ሰው ምንም ነገር ብታደርጉት ቢፈለግ ይሰጠዋል እንጂ ከሱ የሚወሰድ ነገር ስለሌለ የተረጋጋ ነው። ጊዜም እንደጉባለች የሰው ልጅ ሰላሙና ጤንነቱ የሚመነጩት ከራሱ ስራ ነው። ውሏችንን በማወቅ ይሁን ባለማወቅ ይሆናል። አሁን አንዳንዴ እንዲሆነ እንዳሆነ ተብሎ የሚደናገጠውን ያላሰበ ሼር የምናደርገው ላይክ የምናደርገው አለ። ሄደን ስንመለከታቸው የምንውለዋለን። እናንተና እኔ በማየታችን ደግሞ ያ ሰው የገቢ ምንጭ በማግኘቱ ብቻ እሱ ያን የገቢ ምንጩን ሊሆን ይችላል የሚያጠፋውን ጥፋት ካልኩሌት ላይ ያደርግ ይችላል። መንግስት ፋሽስት ነው፣ አብይ አህመድ ውርጋጡ፣ ኩታራው፣ ህፃኑ ልጅ ምናምን ትላላችሁ። መቃዠት ይቻላል። እንደ ጉባለችን የማየው የሚናገሩትን ሰዎች ወደ ውስጥ ገብቼ ነው እነሱ ነው የማያቸው። የሚያናድደኝ የሚከተላቸው ሰው የምናገረውም ያ የተሳሳተው የሚከተላቸው ሰው እንዲተርፍ ነው። እነሱ እንዲተርፉም አልፈልግም። ቤተመንግስት ከገነባ ልማት አይደል እንዴ?
ሲሰርቅ ለኖረ ሰው ግን ማልማት ጠላቱ ነው። አንድነት ለገነጣጣይ ለበታታኝ ጠላቱ ነው። ያ ባህሪው ነው። ከሱ ጋር ግን ግብ ነው ወይኛ ማለት ያለብን ገለል። ሰው ራሱን ለመጠበቅ ከፀሐይም ከብርድም ለመከላከል ልብስ ይለብሳል፣ ጫማ ይጫማል፣ የተለያዩ ጌጣጌጦችን ደግሞ ለውበቱ ብሎ ያደርጋል። አሁን ያለው ሜካፕ ጭራሽ ተፈጥሮን የሚቃወም ቢሆንም አሁን ያለው እንትን ከዛ የወረደ ነገር ቢሆንም ሰው ግን አሁንም እንትን ይላል። ያም ለውበት ነው ሲጀምር፣ በቃ ለማማር ሰዎችን ላለማስቀየም ሰው ንጽህናው መጠበቅ አለበት። ሜካፕ ቢያደርግ መብዛት የለበትም ነው ሰውየው ኦሪጂናሊቲውን እስከሚያሳጣ ድረስ ማድረስ። ከሞላ ጎደል በምናገራቸው ነገሮች ላይ ሰውን ያሉ አሁን ዘመን ላይ ያለው ጥላት ያንን የምታደርጉትን ነገር ወይ በማብዛት ወይ በማላላት ነው እንዲያጠፋ ነው የሚያደርጉት። ሃይማኖትም ከሆነ ወይ በማላላት ወይ በማክረር፣ ባህርም ከሆነ ወይ በማክረር ወይ በማላላት ባከተውሱን እየተባለ ራፕ አሁን ራፕና ሙዚቃ እንደዚህ ምናምን የሆኑ በራሱ ላይ የሚያፍር ትውልድ ስደትን እንዳማራጭ የመጀመሪያው አማራጭ እንትን ብሎ የሚሄድ ሰው ግን ለምንድን ነው ለምንም አይተውን? ለምንድን ነው እነዚህ ሰዎች ሁሉ እንደዚህ ያሉት? እኛ ሀገር ላይ እኛ ከምናውቀው በላይ የሚያውቁት ነገር የለም ትላላችሁ? ለምንድን ነው ይህን ያህል ጥላት የበዛበት? በጣም ውድ ነገር በሌለበት ቦታ ላይ ሌባ አይመጣም፣ ማንም ያንን ቁብ አይቆጥርም። ሰው ምቀኛው መብዛቱ ጠላት መብዛቱና አሁን ማወቃችን ነው። በነገራችን ላይ ያለን መስሎን የሌለን ሆነን ስለኖርን ነው እንጂ ይሄ መጋቢት 24 2010 ዓ.ም ላይ ጠቅላይ ሚኒስትር ዶክተር አብይ ሲመጡ አልታሰበም እኮ። እዛ ጋር የመጡ የለውጥ ኃይሎችም እኮ ቢሆን አላሰቡትም ነበር እንደሚያሸንፉ። በቃ የሆነ ጥረን ተጋግረን የሆነ ነገር ላይ እንደርሳለን በሚል ነው ሲመጣ። ይሄ ጮራ ከመጣ በኋላ ያልታሰበ ነገር መጣ እዚህ ሀገር። እኛ ኢትዮጵያውያን አማኞች ስለሆን ሁልጊዜም በሃይማኖት ነው የምናወራው። ቢኮዝ በእምነት እንግባባለን። ሁሉም ሃይማኖቶቻችን ያግባቡናል፣ ያዋድዱናል፣ ያከባብሩናል እንጂ የሚያጣላ ሃይማኖት ባህል የለን። ነገር ግን ቅድም መጀመሪያ እንዳልኳችሁ ሰውነታችን ሲወሰድ፣ ሁለመናችን ሲወሰድ እንደገና እነዛ ነውረኞች መልሰው ሊቸረችሩልን ይፈልጋሉ። አንዴ ማፈናቀል ከጀመሩ በኋላ ያፈናቅሉ ሰው ቀጥረው እነሱ ካምፕ ያስገባሉ፣ ከዛ ይመለምላሉ፣ ላይክ እርዳታ ብለው ይመጣሉ፣ ከዛ ፎቶ ያስርባሉ። ወጠን እንስራ ቢባልም አይቻልም እንዲህ እየተባለ ሃይማኖትም አንተ እንትና አንተ እንትና። እንደው ብናስተውል ነው ዋናው። ማን ለምን ያወራል? እና ከክፉ ነገሮች አይናችሁን፣ አንደበታችሁን፣ ገንዘባችሁን፣ ጤናችሁን ጠብቁ። የእነሱንም በሽታ በዛው በስራቸው ይጠፋሉ። ሰው በስራው ይጠፋል። እኛ በእንደነሱ አይነት ምላሽ አይደለም የምንሰጠው። ኢቭን ኢፍ ግብጽ ብትመጣ እሷ እናጠፋታለን በሚል አይደለም፣ ስራዋ ይበቃታል። እኛ ከለል አድርገን እንዳይነካን ማድረግ ብቻ፣ እንዳይነካን ብናደርግ ብቻ ይበቃናል። ብዙ በሽተኛ አለ። ከበሽተኛው ጋር በሽተኛ ላለመሆን ጥረት ማድረግ እንጂ ያ በሽተኛው ይዳን አይዳን የራሱ ጉዳይ። ደህና የሆነ ሰው እንዲነካ ግን አልፈልግም። ትልልቅ ሰዎች አሉ፣ ወደፊት ነው፣ ሀገር አድኑ። በእውቀታችሁ በገንዘባችሁ ሀገር ስሩ። እስኪ ሀገር ፈረሰ ብትባሉ ሀገር ስሩ። ኮኪታው ትናንት በሰላም ነው። አንዳንዴ ቪዲዮውን በደንብ አልታየም። ዞሮ በዚህም የሆነ አመሸው አንዳንድ ኔትወርክ ምናምን ረበሸኝና የኡስታዝን ስከታተል ቆየን በዛው። ከዛ ብዙም ሰው ስላላየው ምንም እንትን አይልም። ይሄ እንደዚህ እታዘባለሁ እንዳልኩ አሁን አሰስመንት ሰራ ምን ያህል ሰው የሆነ ቦታ ላይ እንዳለ የሆነ ቦታ ላይ አያለውና አይ ሰው እንትን አይልም። አዝናለሁ እንደ ሰው። እኔ አንድ ጊዜም ቢሆን ለመዳን እኮ ከሆነ እንኳን ይህን ያህል 200 በላይ ቪዲዮ ኖሮ አንዷ ቪዲዮ ትበቃ ነበር። የምናገረው አንድ አይነት ንግግር ነው። ውብሸት ታዬ ጋር መጋቢት 10 መጋቢት እንትን ዲሴምበር ውስጥ ባለፈው አንድ ዓመት ሊሆን ነው። ግን መጀመሪያ ቪዲዮ ላይ ነበር። አጋጣሚ ሆኖ በአማራ ክልል ላይ የነበሩ ነገሮች እዛ ጋር መጀመሪያ ላይ ስለሆንኩ አሁን ከሆነ ወቅት በኋላ ተቀይሮ ነው ምንድን ነው ማወቅ አለባችሁ። ብዙ ሰው ሳይው ግን ወደኋላ ቪዲዮ አያይም። እኛ የሚያስፈልገን አሁን ሰው እንደ ሰው ሐቀኛና እንትን ቅን የሆነ ከዛ ያቋም ሰው ቅን ከሆነ የነገሩትን ያስተማሩትን ሁሉ ለመማር ዝግጁ የሆነ ሐቀኛ ከሆነ ባስቀመጡበት በአቋሙ ጸንቶ ዋጋ እስከመክፈል ድረስ ነገሮች ይጠብቃል። አሁን ሀገራችን የምትፈልገው ቅንና ሐቀኛ ሰው ነው የምትፈልገው። ትምህርቱ ምናምንም አየ ነው።
እስከ ዛሬ ድረስ የተማራችሁ ሰዎች ከግብጽ ለምን አጀንዳ ተቀበላላችሁ? ከተማራችሁ ካወቃችሁ መሪን የሚሰድብ ምሁር ነው የሆናችሁት። የሀገሪቱን ዋስ ጠበቃ መከላከያ ሰራዊት ላይ ጦር የሚያውጅ ነው የሆናችሁት። ማንም ጠላት ደፍሮ ሊያደርገው የማይሞክረውን ነገር ነው እያቀራራችሁ እያቀረሻችሁ ያላችሁት። ምሁርነትንም እጅግ መማርን እጅግ እንድንረግመው እንድንጠላው። መማር እንደዚህ ከሆነ ለምን የማይቀር የኛ ሀገር ገበሬ እኮ ሀገሩንም መንደሩንም ይጠብቃል። ዛሬ ለገበሬው እኮ ቢሰጥ ምንም ችግር የለበትም። ሰውየው ለምን እናገራለሁ? አንደበቱ የሚናገረው አይኑ የሚያየው ገንዘቡ ያዋለበት ነገ ምን ይዞ ይመጣል የሚለውን ነገር እንኳን ማስተዋል ያልቻለ ምሁርነት ለኔ ሰይጣንነትን ነው የተማሩት ብዬ እላለሁና የሚያጠፋፋን መቻል። የቅድሙ ሰውዬ እኮ እንደዛ ነው። ሐረር አካባቢ ላይ የተደረገ ጉባኤ ነው። በጣም የሚገርም ነገር ነው። ምሁሮች ተማሩ ያልናቸው ልጆቻችን ናቸው ያባሉ። እንግዲህ ምሁር ተብለው ሀገር ያሻግራሉ ሀገር ይጠብቃሉ ተብለው እንዲህ ካረጉ ምን እንላለን? ገመድ ካበጠ በምን ይታሰራል? መድኃኒት ከታመመ በምን ይታከማል ይላሉ። እና ምሁርነቱንም ምኑም ለጠብና ለንትርክ ዘር አንቁጠር። እኔና እናንተና የትም እንሂድ እንኳን ኢትዮጵያዊ ሆነን እንኳን ኢትዮጵያ ውስጥ እየኖር የትም ቦታ ላይ ሆነን አብረን እንቁም፣ ሀቅ እንውደድ፣ እንረዳዳ። መጠፋፋት አይጠቅምም። እንዋደድ፣ እንከባበር ማለት ይሄ እንኳን ሰው ነው ተብሎ ሰው ለሚመስል ፍጡር ለእንስሳም የሚሰሙት ከሆነ ይጠቅማል። ዝሆን ሰልጥኖ ኳስ እየተጫወተ ውሻ ሰልጥኖ ሰዎች ሊደርሱበት ያልቻለውን ወንጀል መርምሮ አሽትቶ እያነፈነፈ እያወጣ የኛ ሀገር ልጆች ሰልጥነው ሰይጣንን በለጡት። ሰይጣንን ሰልጥነው ሰይጣናዊ ሆኑ። ለክፋት መሰልጠንና ለልማት መሰልጠን ስለሚለያይ ለዛ እኮ ነው አልታያችኋል። በግብጽ መጥቷል። ፈረሰ ላይ ናቸው ያሉት። አዎ እነሱ ፈርሰዋል። መነጽራቸው ላይ የተገጠመው ነገር የፈረሰ ነው። ግን እንደነሱ የፈረሰው ለምን ይበዛል? ጫካ ምናምን ቤተመንግስቱ ለምን ቤተመንግስት የማይሰራ ሀገሩ ላይ እምነት ስለኖረው ማሸነፍ እንደሚችል ቲሙ ግሩፑ ስርዓተ መንግስቱ ላይ ያሉ መንግስት የሚባል የካቢኔው ስብስብ ሀገራዊ እይታው የተቆናጠጠው ነገር ከባድ እኮ ነው። ይሄንኛውን አሰምቻችሁ በኋላ አሰማችሁ። የበሩን ቁልፍ እንኳን ሰዎች ይዘው ነበር። እሱን አጠፋለሁ እሱን እላለሁ የምትለው ያን የህዋታዊነት እንትንነት ምናምን ተብሎ የረከሰውን ነገር የተሸከመ የጸጥታ ኃይል ምናምን ካቢኔ ምኑ እስከነሙሉ የክፋት ክብሩ እስከረከሰ ማንነቱ እስከ ባንኩ እስከ ታንኩ በነበረበት ሰዓትም አልሆነም። ስናይፐር የታጠቀ ኮማንዶ ቤተመንግስቱን ሰደህበት አልሆነም። እና እንደዚህ ቀለል አድርገው ምናምን እኔ ዓለም አታስቡ፣ እሱ አያሳስብም። ቶሎ እናጥራው። አንደኛ ቶሎ በሽታውን እንክፈፍና ወደ ልማት እንሂድ። ሁለተኛ በዚህና በዚህ እያልን መጋጋጣችን ጥራቶቻችን እንዳሸናፊነት ተቆጥሮ የነሱን እድሜ ባናዝም ይሄ ምንም አታሯሩጭ ላታመልጭኝ አታሯሩጭኝ አይነት ነው። በቃ ወደቡ በዚህ ልክ እንደዚህ ይደርሳል ያለ ሰው የለም። ምንም ጠላትን ከማወቅ በላይ ማለት ብዙ ታሪካዊ ምክንያቶች አሉ። ናይ ግብጽ ደገፍ ናይ ኤርትራ ግብጽ ኤርትራን የደገፈችበት ብዙ ታሪካዊ ምክንያቶች አሉ። ወይ ደገፍ ተዳነሩ ኮይኑ ኤርትራ ከም ሞጓጤ የኢትዮጵያ ቅሳነት መኽልኢ መሳሪያ እንበር ግብጻውያን ኤርትራን የደገፉበት ወይም ግብጽ ኤርትራን የደገፈችበት ምክንያት ኢትዮጵያን ሰላም ለመንሳት ነው፣ ለኢትዮጵያ ስራ ለመስጠት። ኤርትራ ናጽነታ ክትረክብ ሞ ሉዓላውነታ አረጋግጫ ክትነብር ትኽእላ ዝብል ሐሳብ አይነበረን። ኤርትራ ነፃ ሀገር ትሆናለች ሉዓላዊ መሆና በሰላም ትኖራለች ብለው አይደለም። ሓደ ካብ ዓብይ ስትራቴጂያዊ ጸገም ግብጽ ናይ ኒል ማይ ዋናው የግብጽ አጀንዳና ስትራቴጂካዊ ጉዳይ የአባይ ውሃ ነው። ኣብዚ ማያት ዝህልሙ ቁጥጥር ናይ ግብጽ ብዘይ ምርግጋ ናይተን አዊት ማይ ዝብገሰሉ ቦታ ዘሎ ሃገራት ክመጻ ይኽእልኒ ዝብል እምነት ነይርዎም። ግብጾች የውሃው መነሻ የሆኑት ሀገራት ካልተበጠበጡና ሰላም ካላጡ በስተቀር ይህንን ውሃ እኛ እንቆጣጠረውም የሚል የጸና እምነት አላቸው።
إذا أردت تمام تاز خميجر محبيلو أبناء ግብጽ ፖለቲከኛታት ናቱ ታሪክ አለው የግብጽ ፖለቲከኞች ለምን ይሄንን አመለካከት ያዙ የሚለው የራሱ ታሪክ አለ እሺ እንግዲህ ይሄንን በግልጽ አይተን ይሄንን ራሱ የሚተርከውና በድምጹ የምሰሙት ያየሱስ መልስ ነው ምናምን የሚባለው ልጅ ነው በሆነ ወቅት ተቃዋሚ መስለን እንደዛ አይደለም በሽታው በየራሱ ሰው ስለያዘው ያ የሱን ክፋት የሚያወጣበት እንጂ አሁን ከሆነ ቦታ ጋር አይደለም ጠባቸውና እንደዛ አይነቱን ነገር እንድትወስዱ ያየሰው ሽመልስ ዛሬ ይሄንን ሲል ከነበረ ዛሬ የት ነው ያለው ያየሰው ማለት ነው በሆነ ጊዜ ሆነ ቦታ ላይ ይጫወታሉ ከዛ ተጣላን ምናምን ይሉና አሁንም እኛን እዛው ይካፈሉናል ማለት ነው ቀድም ያልኳችሁ እኮ ይሄን አልጠጣም ይሄን አልበላም ካል ለኔ ለአእምሮ የሚያስፈልገኝ እንዲህ አይነት ነገር ነው እስከ ዛሬ ድረስ መጣ ኢብኒፍ 6 አመታት ሆነ ዛሬ በድፍረትም በምንም ልማቶች እየለሙ በተጨባጭ ያያየን የመከላከያንም የሌላውን ሁነት ያያየን እኛ አልገባን እንኳን ቢል መንግስቶች ሰው ጨፈጨፈ ፋሽስቱ ምናምን ይያለ ፋሽስት ላይ የሆነ ነገር የሆነ ሰው አሁንም የሚቃዩ ሰዎች አሉ እሺ ቃይ ምንም ችግር የለው እና ብትቃይ አንተ ያንተን ቅጀት ግን ለምንድን ነው ሌሎች እንትን የሚሉት የሚዋረሱት ሌሎች ሰዎች ለምን ይዋረሱታል የሚዋረሱት ነው መቀነስ ያለብን ዛሬ በዚህ መጣሽ በልብሱ ላይ ቤትም ልትመጣ ትችላለች እኮ አብሮ ያልቆመ ህዝብ ሀገሩን ዕውቅና ሰጥቶ ራሱ ያላከበረ ህዝብ የእስራኤልን ታሪክ ማየት ጥሩ ነው እስራኤሎች በሆነ ጊዜ ሌላ ረጅም ታሪክ ቢኖርም ግን ሀገራቸውን እንዴት ለመመስረትና የነሱም የበዛ ቢሆንም ሀገር ለመመስረት ያደረጉትና እስካሁንም ድረስ ያሉበትን እውነት ማየት ነው በቀላሉ ክፎችን አንሰማም ዘረኛ አንሆንም ሃይማኖታችንም ባህላችንም ኢትዮጵያዊነታችንም ሰዎችን በስራቸው መመዘን እንጂ የሆነ ኃይል ባወራው አይደለም እናንተ ባወራችሁት እስከዛሬ ድረስ ተባልተናል ተጋለናል ወሰን አበጅተናል ከዚህ በኋላ መልሰን አንባለም አንገዳደልም ብሎ ማለት እኮ ነው ሌላ ላይክ ሰብስክራይብ ምናምን የሚባለው አይነት የሆነ ሰዎችን ቀጥሮ ማሰራት መንግስትንም አሁን መሞገት እኮ ይቻላል መሞገት በዚህ ስራ በዛ ስራ ብለን ለመተቸት እንኳን የማያስችል ገዳዮችና ዘራፊዎች ጋር ቆመን ትምህርት ቤት ከሚዘጉ ቡድኖች ጋር አላማቸው እኮ የኛን ጊዜም ሁሉ ነገራችንንም መውሰር ነው እንደማያለሙ ከዚህ በላይ መግለጥ ምን እንትን ይላል ምን ያስፈልጋልሽ በቃ አመላቸውን እኮ ገለጡ ወለጋ ሰው ሞተ ብሎ ያለው ሰው ዛሬ ምን ያደረገ ነው አማራ ክልል ላይ ይሄ ቀላል ስለሆነ በኦሮሚያ ክልል ላይ በተለይ በሰሜን ሸዋ አካባቢ ላይ ባለው ከሱሉልታ እስከ ሰላሌ ላይ ባለው በተለያየ ጊዜ የወጡ ሰልፎችን ህዝቡ ወጡ ያን የተናገረው ለምንድን ነው መጀመሪያ ሰው መሆናችን ተቀማ ሰውነቱ ሲቀማ ብሔርተኛ ሆነ ብሔርተኛ ሲሆን ሰው መሆን እንዳይችል ተደርጎ ይሰቀልበታል ስህተት በስህተት ላይ እየደራረበ መሄድና ወደ ጥፋትና መጠፋፋት መሯሯጥ እንጂ ወደ መስተካከል አይደለም ከዛ ይቀጥላል ሃይማኖተኛ ከዛ የያዘው ገንዘቡንም ቢሆን ይሄን ልቀበል እንደዚህ ሁሉ ነገሩን እነዛ ሰዎች በችርቻሮ ያገቡታል ለራሳቸው ንብረት አድርገው እንደፈለጉ እንዲጫወቱበት እድል አደረገ እኛንን ወይ እየወሰን ያለነው ዛሬ እንወስን ተብሎ የጋራ መድረክ ሀገራዊ ምክክር ሲቀመጥ እኮ ስንት ሰው ነው እየተጠቀመበት ያለው ስንት ሰው ነው እንመካከር ይሄን እድል ገብተን ክፉ ሐሳብ እንኳን ቢሆናቸው እኛ ያለው በዚህ መልኩ ይሆናል ብለው ይዘው ይቀርቡ ነበር በግልጽ ጥላት ስለሆኑ አንፈልግም ብለዋል መራራ ጉዲናን ጨምሮ ምክክር አንፈልግም አበክረው ገና አለመስማማትን ነው የሚያውጁላቸው መግለጫቸው አንስማማ የሰላም ካውንስሉ አማራ ክልል ላይ አንተማመንም ይላቸዋል ካለ አንተ ሰው ያወቀ ነው ጥላትም ይሁን ምንም ሰይጣንም ይሁን ምን ከሱ ጋር ሆነ አንተ የሆነ ወዳጅ አለ እኔ ግን በመኖርባት መሬት ላይ በሰላም መኖር ፈልጋለሁ ማለት ይሄ ቀላል አይደለም መንግስትን ምናምን ልጃችሁን የወለዳችሁት ልጅ የምትወዱትን ልበላችሁ ወይም የወለዳችሁትን እንደሚገባው ሁሉም ሰው ብቻ የወለዳችሁትና የምትወዱትን ሰው ደግፋችሁ ደጋግፋችሁ ወደሚገባው ከፍታ ታደርሳላችሁ እንጂ ወደቀ ብላችሁ ትተውታላችሁ ጎበዝ ስትሉት ነው በእግሩ የሚሄደው ለምንድን ነው ሞራል ስጡ ተብሎ ጭብጨባ የሚጨበጨው ለሰው ልጅ የስኬት ስንቅ ነው ሞራል ወይስ የውድቀት
ሰው እነዛ ሰዎች በሚሰሩት ነገር ምን እያደረጉ እንደሆነ ግልጽ ሆነ። ጠላት ማለት ነው። ለመሆኑ ጠላት ወይም ወዳጅ ማለት ምንድነው ትርጓሜው? በራሴ ጠላት ማለት ለውድቀታችን፣ ለጥፋታችን፣ ለመጥፋታችን፣ ለስቃያችን፣ ለመከራችን በራሳችን ላይ ተስፋ ለመቁረጣችንና አጠቃላይ ነገራችን በሙሉ ፍሬ አልባ እንዲሆን የሚያደርገን ይህን ሊያመጣ የሚችል ነገር በሙሉ ጠላት ይባላል። ይህንን ሰይጣን ያርገው፣ ሰው ያርገው፣ ማንም ያርገው ጠላት ይባላል። ሰላም የሚነሳ፣ ስኬታችንን የሚያደናቅፍ፣ የሚገለን፣ የሚያሳድደን፣ የሚያሳምመን፣ የሚያሰቃየን፣ የሚያባላን ማንኛውም ነገር ኢንኖርማል ወይም ኖርማል ይሄ በተለምዶ የለመድነውን አይነት ጤነኛ የሆነውን ነገር በሙሉ የሚያሳጣን ነገር ወደዛ የሚገፋን ለዛ ነገር የሚያጋልጠን ነገር በሙሉ ጠላት ይባላል። ጓደኛ ተብሎ ይመክርና ትዳርን ያፈርሰዋል፣ ትዳርሽን ያፈርሰዋል። ከቤተሰብሽ ጋር ያጣላል፣ ከቤተሰብ ጋር ያጣላል። ከጎረቤት ጋር ያጣላል፣ ከጎረቤት ጋር ያጣላል። ከመንግስት ጋር ያጣላል። ገቢዎች ላይ ውሰዱ። የሌለውን አለ ብሎ ያቃጥላል። እርስ በርሱ አንዱ ባንዱ ላይ እያቃጠለ ሰዎች ላይ ሰው ሲያደርግ እሱ ጋር የማይደረግበት ይመስለዋል። ከመንግስት ጋር ያጣላችኋል ምናምን የተሳሳተ መረጃ ሰጥቶ ያሳስራችሁ ይሆናል። ከጎረቤት ጋር ደግሞ የተለያየ ማገለል እንዲደርስባችሁ ያደርጋል። አሁን በዚህ በአከራይና ተከራይ ላይ ባለው ብዙ ትዝ እንዳለ 50% ጨመረ። አሁን እኛ ቤት ያለ ነው 10,000 የነበረውን 15,000 አድርጌያለሁ አሉ። ምንድነው ምናምን ሲባል ትንሽ የመንደር ሱቆች ምናምን ሱቅ ነገር አላቸው። በቃ ሱቅ በጣም ነው የሚሰሩ ብለው አቃጥረው ማለት ነው። ድሃው ነው በድሃውን እንዳይኖር ያደረገው። እርስ በርስ ነው ህዝብ ለህዝብ ተዛዝኖ አብሮ ሲቆም እኮ መንግስት የሚባለው ህዝብን የሚያገለግል እኮ ነው። ማንኛውም ነገር ህዝብ ካለ ይሆናል። ሃይማኖት የህዝብ ነው፣ ሀገር የህዝብ ነው፣ ለህዝብ ነው። ሁሉ ነገሩ ለህዝብ ነው። ሀገር ይጫንህ ወይስ ገደል ይባላል የድሮ ተረት። ሀገር ይጫንህ ወይስ ገደል ይጫንህ ሲባል እንዴ ገደል ይጫነኝ እንጂ ገደል ቢጫነኝ ህዝብ ያነሳልኛል፣ ህዝብ ከተጫነኝ ማን ያነሳዋል የሚል አይነት ያን ያህል ነው። በዚህ በያለንበት እኛ ሀቅ ወደን ሀቅ እንዲመጣ ፈልገን፣ እኛ ሰላም ወደን ሰላም እንዲመጣ ፈልገን፣ እኛ ሌባን ጠልተን ሌባ እንዲጠፋ ሰርተን፣ እኛ ኢትዮጵያን ወደን ለአንዲት ኢትዮጵያ አንድ ለመሆን ከቆረጥን ልጆቻችንን በዛ መልኩ እናሳድጋለን። የትኛውም ቦታ ላይ ሀቅ እንዲወጣ እንጠይቃለን። እንኳን ተጠይቀን ምስክርነት አንመሰክርም ልንል ስርዓተ ነገራችን በሙሉ ባገኘነው አጋጣሚ ሁሉ ይህን የምንፈልገውን ውድ ነገር ተግባራዊ የሚያደርግ አካሄድ እንሄዳለን። እኛ ሀገር በጥይት ከሞተው ሰው ይልቅ በምላስ የተገደለው ይበልጣል። ምን ማለት ነው? አገር የሚሰራው እኔ እንዳልኳችሁ ቤተሰብ ውስጥ ነው ይስጠው። ከቤተሰብ አልወጣው። ሰዎች ግለሰብ ውስጥ ነው ያለው። ያንዳንዱ ግለሰብ ራሱን አቋም ይዞ ማንንም ኃላፊነት ወስዶ የሱን ችግር ለመቅረፍ የሚችልበትን አቋም ያ ፈጣሪ የፈጠረው ታላቅነቱ ላይ ካልደረሰ በቀር የማንም ባለጌ መጫወቻ ማድረጉ አይቀርም። አስቦ ያወራል። የተፋውን ሁሉ እኛ ማንቀበለው ከሆን አስቦ ያወራል፣ አቅዶ ያወራል። ፍርድ ቤት ላይ ሄዶ አሁን ያለውን ርዕስ ፍርድ ቤት ላይ ሰው ሲሄድ ብትሳሳት ትታሰራለህ፣ የፍርድ ቤቱ የራሱ የሆነ ድባብ አለው ተብሎ ይሄዳል። ተጠንቅቆ ምን ስባል ምን መመለስ አለብኝ ብሎ ጠይቆት የማያውቀውን ነገር ሁሉ ጠይቆ ተዘጋጅቶ ይሄዳል። እኛ ላይም ማንኛውም አመራር ወይም የሆነ ባለሙያ ሲመጣ አይ ሰው እርስ በርሱ የሚበላላ ነው፣ የኛ ክፍተት መፍጠር ነው የሚያባላን የሚያፋርስን፣ የማንም ባለጌ እንደዚህ እንዲጫወትብን እድሜም እንድረስ የኛ አንድ ይሆን ኢትዮጵያውያን አንድ የሆነለት ጥላት የሚገባበት ቀዳዳ የለው። አንዱ ለአንዱ ይረዳዳል በፍቅርም በምንም ነገር። ያን ያደረግለት ማንም እርዳታ ልስጥ ብሎ የሚገባ የለም። ሰላምን አጥፍቶ ሰላምን አረጋጋ ብሎ የሚገባ የለም። በየትኛውም ቦታ ላይ የልቅሶና የዋይታ ነጋዴ አይገባም። ፍቅራችን በሁለቱም ዓለም እንትን ነው። እኛ ላይ ስራ እንስራ እስኪ ሁሉም ይጠይቅ ራሱ እና ጠላት እሱን የጠላትነት ወይም ጠላት ምንለው ያ ነው። ወዳጅ ደግሞ ከሆነ ለኛ ሰላም ልናገኝበት የምንችለውን ነገር የሚያመጣ ሰላምን የሚያጸና ደስታችንን የሚፈጥር ደስታችንንም የሚያቆይ
ፍቅር እንዲኖረን የሚያደርግ ፍቅራችንን የሚቀበል ፍቅር እንዲበዛም ለዛ አስተዋጽኦ ሊያደርግ የሚችል ነገር ሁሉ ስኬታማ እንዲሆን በየትኛውም ቦታ ላይ አሸናፊዎች ስኬታማዎች እንድንሆን የሚያስችል የሚመክር የሚዘክርና ወደዛ የሚገፋ ነገር በሙሉ በአጠቃላይ በጎ ውጤቶችን ለእኛ ለሰዎች ሊያመጣልን የሚችል ነገር በሙሉ ወዳጅ ይባላል። በዚች መነጽር ማለት ነው። ጠላት ማን ነው? የሚያወራው ነገር በሙሉ የእኛን ኪሳራ የሚያስከትል ከሆነ ያ ሰው ጠላታችን፣ አንድ ሆነን እንዳንቆም የሚያደርገን ከሆነ ያ ሰው ጠላታችን፣ ሀገር እንዳይኖረን የሚያደርገን ከሆነ መሪ እንዳይኖረን የሚያደርገን ከሆነ ያ ሰው ጠላታችን። አንማርም እንዴ? እኛ በእውነት ተማርን ያሉ ሰዎች እነሱም ብቻ ሳይሆን እኛ ከደረሰብን መከራ እነሱ ምናልባት ያወቋትም ነገር ለባርነት እና ለባንዳነት ከሆነ ከአፄ ቴዎድሮስ ጀምረን በአፈ ታሪክም በምንም እናውቀዋል። ከዛ ምኒልክ፣ ከዛ እንደዚህ እያልን አፄ ኃይለ ሥላሴ፣ መንግስቱ ኃይለማርያም፣ አሁን ወያኔ፣ አሁን የመጣው ስርዓት አሸንፈናል ብሎ ተስፋ አስቆርጦንኛል። እነሱ ደግሞ የአሸናፊነት ድል ይዟቸው ኢትዮጵያዊነትን እና ኢትዮጵያዊ ሃይማኖትን እንደ ሲጋራ ጢሰን መሬት ላይ ረግጠናል ብለው ያሉ ሰዎች በእጃቸው ያለው ነገር ሁሉ ስለጠፋ ስለተበተነባቸው ድንገት ሁሉ ነገር አመለጣቸው። የእነሱን ግብግብ ማየት በቃ በቂ እኮ። ይህኔ ነው መነሳት ሲላችሁ መሳይ፣ ይህኔ ነው መነሳት፣ ይህኔ ነው የኢትዮጵያ መንግስት አቅም የለውም ሲላችሁ እሱ ነው የምትሰሙ። ለምን እንደሆነ ጠፍቶ ነው የምንውልበትን እናስተካክል። ጭፈራ ቤት ሄዶ መስከር የሚፈልግ ቅድም እንዳልኳቸው ሃይማኖት ቦታዎች መሄድ የራሱ የሆነ ድባብ አለው። ጭፈራ ቤትና መጠጥ ቤት ደግሞ መሄድ መዳራትና መስከር የፈለገ ሰው ይሄዳል። ሰውኛ የት ላይ ነው ያለ ነው? ለሀገራችን ማንም ያወራ ራሳችንን እናድን እንጂ ሌላው ችግር የለውም። ለራሱ ይበጃዋል። እውነቴን ያቃጠለኝ በውጭ ስንሄድ ኢንዶኔዥያም ስንሄድ ፓኪስታን ስንሄድ ኢትዮጵያዊ ተቀበልና እዚህ ተመልሼ አዲስ አበባ ኤርፖርት ስደርስ ኢትዮጵያን አጣታለሁ። ስለዚህ እቺ ትልቅ ሀገር እባካችሁ እንጠብቃት፣ እናድናት። ደጋ ወይና ደጋ ሶስቱን አየር ያቀፈ የትም ቦታ አታገኙ። ሰሞኑን እያያችሁ ነው። በቃጠሎ በደን ቃጠሎ ቱኒዚያ፣ አልጀርስ፣ ግሪክ እስከ አሜሪካ ካሊፎርኒያ ተቀጣጥለዋል። ኢትዮጵያ ውስጥ መሬት መንቀጥቀጥ አጋጥሞን ያውቃል? ቃጠሎ አጋጥሞን ያውቃል? ፈጣሪ ባርኮ የፈጠራት የተባረከች ሀገር ይህች ሀገር ነች። ከአሁን በኋላ አደጋው ለወጣቶች በተለይ የማስተላልፈው እኔ 3/4 ዕድሜ ይሄዷል፣ ግን የምመኘው ሶስተኛዋ በሰሜን የተለኮሰብን ግብጾች አሁን አዘጋጅተው የዋጡት ካርታ አዲሱ ምን ይላሉ? ሁለቱ የመጀመሪያው ስለከሸፈባቸው ሶስተኛ አደላውን አዘመቻ ጀመሩብን። በስተጀርባ እነሱ አሉበት። ግልጽ ይሆንላቸው። ቤኒሻንጉልን ወደ ሱዳን፣ ጋምቤላን ወደ ደቡብ ሱዳን፣ አፋርን ወደ ጅቡቲ፣ ኡጋዴንን ወደ ሶማሊያ፣ ትግራይን ወደ ኤርትራ ይሄ ታቀደ ካርታ ተሰራጭቷል። ስለዚህ ይህችን የተከበረች ሀገር የመባታተን ሁኔታ እቅድ ስላለ እልክ አንድነታችን በእውነት እንገራቸው። እኔ ሙስሊም ነኝ፣ እስልምና ተከታይ ነኝ። ወንድሞች አሉ የክርስትና ተከታዮች፣ የፕሮቴስታንቶች አሉ፣ ካቶሊኮች አሉ። ለሁላችንም ላይ የተደቀነ አደጋ ነው። እኔን ብቻ ለይቶ የሚመጣ ጥይት አይደለም የሚተኮሰው። ሁላችንንም አጥፍቶ ኢትዮጵያ የምትባል የተከበረች ሀገር እንዲጠፋ ታልሞ ታቅዶ የወጣ አጀንዳ ስለሆነ እኛ ሰላም እንፈልጋለን። ማንም ጋር ጠብ አንፈልግም። በሰላም ለመጣ ዌልካም። አሁንም አንድነታችንን አጠናክረን ሰላማችንን አረጋግተን በልማቱም ተሳትፈን፣ ምክንያቱም ሰሜኑ ክልል ዛሬ የተፈጠረውን ነገር አይደለም ማየት ያለባቸው። የሚቀጥለው ዓመት ለከፍተኛ ረሃብና ችግር እንጋለጣለን። ቤቶች ተቃጥለዋል። ሰዎች ዘመዶቻችን ወገናችን ተሰደዋል። ማምረት ሲገባቸው በአሁኑ ጊዜ
ከቀያቸው ተፈናቅለው ነው ያሉት። መጪው ዓመት ለከፍተኛ ችግር እንጋለጣለንና አንድነታችንን አጠናክረን ይሄ የተከፈተውን እሳት አሸንፈን ማለፍ አለብን። ይሄን እስከብካለፍ እውነቱን ልንገራችሁ ኢትዮጵያ ታላቅ ሀገር ሆና ኮርታ አንድነቷን ጠብቃ አሸንፋ ለዘላለም ትኖራለች። ስለዚህ በተለይ ወጣቱ በጣም ማዝሮን የጥናትና ምርምር ላይ ነው ያለሁት። ከጥቁር አንበሳ እስከ ሚግሬሽን ተሰልፈው የነበሩ ወጣቶች የ18 የ20 ዓመት ዕድሜ ያላቸው ናቸው። ከአማራ ክልል የመጣው የአማራ ክልል ፕሬዝዳንት ስም አያውቅም ነበር። የዛሬ 4 ዓመት የሰራሁትን ጥናት ሰጣቸው። ከኦሮሚያ የመጣው የኦሮሚያ ክልል ፕሬዝዳንት ስም አያውቅም። አዲስ አበባ የተወለዱ የ18 ዓመት ወጣት 20% ናቸው። ሲኤምሲ ተወልዶ ጦር ኃይሎችን አያውቅም። ኮልፌ ተወልዶ ሳርስን አያውቅም። ሁሉንም ራይት አድርጌ ያለፍኩት ኤርፖርትን ቦሌንና ሚግሬሽንን ያውቃሉ። እንግዲህ አላህ ያሳያችሁ። የ18 ዓመት ወጣት ኢትዮጵያዊ አዲስ አበባን የማያውቅ እንዴት ኢትዮጵያ ሊያውቅ ይችላል? ይሄ ነው ትልቁ ችግራችን። ናሽናሊቲ ኢትዮጵያዊነት ከዜሮ በታች ነበር። አሁን ግን ኢትዮጵያዊነት በትክክል ወደ መሰረቱ መመለስ አለበት። ኢትዮጵያ የማታፍሩባት ሀገር ነች፣ የምትኮሩባት ሀገር ነች። ትልቅ ክብር፣ ትልቅ ታሪክ ያላት ሀገር ነች እና ወጣቱን በተለይ የምዘክረው እባካችሁ ለሀገራችሁ ፍቅር ይኑራችሁ። ይሄ ነው አደራ ምለው እና እኔ ኦልሞስት መድረኩ ቢኖር ወደፊት መድረክ ቢመቻች ረዘም ያለ ሰዓት ወስደን ምንድነው የኢትዮጵያ ክብር በዓለም የሚለው ነገር በትክክል ባስገነዝባችሁ ደስ ይለኛል። አንድ ብቻ ምሳሌ ልስጣችሁ። እዚህ አሪቲ የሚባል ነገር አለ፣ ሽታ ያለው ምናልባት እዚህ አረር ከፈከፉትም ይሆናል። በበዓላት ጊዜ እየረገጥነው እናልፋለን። አንዲት ልጅ እዛ ስትመጣ በስንት ገዛሽው አልኳት። በ2 ብር አለች። አንዱ ችቦ አንዱ አጭው ሽት ፈረንሳይ ውስጥ $5 ነው የሚሸጠው። የሽቱ ዋና ፋብሪካ ኬሚካል ነው። ኢትዮጵያ ውስጥ አላህ ያሳያችሁ። ነጭ ሽንኩርት እዚህ ጓሮ እኮ የሚበቅል ነው። ጓሮ 120 ብር ሲሸጥ አያሳፍርም? ከዶላር ጋር ቁጥር የለም። እኛ አምራች መሆን አለበት። ኢትዮጵያ ድንግላም። ለዚህ ነው ትናንት ጠቅላይ ሚኒስትር ዶክተር አብይን የቱርኩ ፕሬዝዳንት ኤርዶጋን ከመሪ በላይ ተዘጋጅቶ ሲቀበለው የኢትዮጵያ ክብር ስለሚያውቅ ነው። የኢትዮጵያ ማንነት ስለሚያውቅ ነው። እሱን አከብራለሁ ብሎ ኤርዶጋን ሲነሳ ኢትዮጵያን እያከበረ ነው። 200 ኩባንያዎች አሉ። ከ30,000 በላይ ሰራተኞች አሉ የቀጠሯቸው። ለኢትዮጵያ ያላቸው አመለካከት እኔ በብዛት ትምህርት የምሰጠው ስለሆነ እኔ መድረክ ላይ እንዴት ወጥቼ ስመለስ ከፀጉሬ እየቆረጡ ይወስዳሉ ለትሩፋት ያህል። እውነቴን ያጋጠመኝ በውጭ ስንሄድ፣ ኢንዶኔዥያም ስንሄድ፣ ፓኪስታን ስንሄድ ኢትዮጵያዊ ተከብረን እዚህ ተመልሼ አዲስ አበባ ኤርፖርት ስደርስ ኢትዮጵያን አጣታለሁ። ስለዚህ እቺ ትልቅ አገር እባካችሁ እንጠብቃት እና ዲናት። ይሄ ነው መልእክቴ። አመሰግናለሁ። እሺ እንግዲህ አባታችንን ወንድማችንን በጣም እናመሰግናለን። ጠፍቶናል። እንዲህ አይነት ነገር ተነጋግረን ያለንን ሀብት አውቀን እሱንም ደግሞ ለመጠቀምና ለመጠቃቀም እንዳንሰራ ነው ጉዳዩ የሚሰራ። እነዚህ አሁን ያለችው ዓለም ስግብግቦች የነገሱባት፣ ገዳዮች፣ አስገዳዮች፣ ሁሉን የተወደደ ነገር እንኳን ቢኖር ለነሱ የረከሰ ነገር የሚጠቀሙ ባለጌዎች የነገሱባት፣ ዘመኑን እነሱ የተቆጣጠሩባት፣ ጉልበታሞች ብልግናቸውን ሁሉ በጉልበት ቢሆን እያስፈጸሙ ያሉባት ዓለም ናት አሁን ያለችው ዱንያ ምድር። የትኛውም ቦታ ላይ በነፃ የሚባል ነገር የለም። በነፃ መሞትም እንኳን እነሱ ጋር የለም። መሳሪያ ሳትጠይቋቸው መሳሪያ ያስታጥቋቸዋል። መተማ አካባቢ ላይ ብትሄዱ ፈርታይል ሶይል በጣም በጣም ምርታማ የሆነ ቦታ ነው። ውሃ ትንሽ ጫር ጫር እንዳደረጋችሁ በጣም በቅርብ ነው የሚገኘው። እዛ አካባቢ ላይ የሚያስፈልገው በሾህ ራሱ ትልልቅ ሾህ ባለው ነገር እንትን ብሎ ተጀልጦ የሆነ ነገር ተብሎ ቦደውን እሳት አቃጥሎ የአመዱ ከበረደ በኋላ
አዝመራ ተዘርቶ የሚበላበት ነው። ከብት ለ40 ፍየልም በግም ለ40 ከተባለ በቀላሉ የሚሆንበት እንደዛ አይነት ሀገር አለ። ለዛ ቦታ ክላሽ ነው፣ ድሽቃ ይላል፣ ብሬን ይላል። ምንድነው የሚያመጣው? ብሬን ክላሽ ምንድነው የሚያመጣው? ጭንቅላት እኮ አይሰራም። ጭንቅላት ነው የሚበትነው። ፍቅር አያመጣም። ፍቅር ነው የሚያጠፋው። ገዳይነትህን ያስጀምሩሃል፣ አንተም ተወዳለህ ማለት ነው። ይሄ ከቀደም ጀምሮ በቀረርቶና በምን ረገዳይ ረገዳይ ረጀግነው እየተባለ እንደ ባህል በእያንዳንዱ ቤት በቃ ተለምዷል። የምንሰራው እንደዚህ ሰፋ ያለ ነገር ስለሆነ ሰብናችን ስናጠው ዝም በአንድ ቀን ተነጋግረን በአንድ ቀን ወደ ሰውነት መምጣት አይደለም። ትውልዱ ቢነግሩትም ሰበብ እየሰጠ አንተ የከላይ ደጋፊ ነህ፣ አንተ የከላይ ደጋፊ ነህ እያለ የእሱን ውዳቂነት ካልወረሳችሁ በቀር ከእናንተ ጋር አልቆምም ይላችሁ። እሱ እኮ ወድቋል። ትርፍና ኪሳራን ታውሯል። በቃ ታሟል። ምንም በሀሳብ ስትነግሩት ሀሳብ አይደለም የሚያቀርብላችሁ። የሚፈክረው ምንድን ነው የሚለው? ገዳይ ነኝ ይላል። ዘር ውስጥ እዛው ተወሽቆ ኦሮሞነት፣ አማራነት፣ ትግሬነት ምናምን ይላችሁ እስከ መጨረሻዋ ነጥብ ድረስ ዘረኛ ከሆንክ ሰውም አትሆንም፣ ምንም አትሆንም፣ ምንም አትሆንም። ሟች፣ ገዳይ፣ ከንቱ የከንቱ ሁሉ ሊያጠፋህ የሚጣደፍ የሰው ልጆች አረም ነው የምትሆነው። ቢኮዝ በዘረኝነት ውስጥ መጠቃቀም የለም። እኛ ግን የት ላይ ነው እስኪ ለመጠቃቀም ዘረኝነቱን የሚጠቅስ ያለው? ሁሉም ያን ልዩነቱን የሚጠቅሰው የሆነ ለጉዳት፣ ለልቅሶ፣ ለቀብር፣ ለጩኸት፣ ለመጥፋትና መጠፋፋት። ከዚህ በላይ አጋንንታዊ ነገርን፣ ሸይጣናዊ ነገርን እኛ በታሪክ በመጽሐፍ በእንደዛ ነው የተማርነው። አሁን ባለንበት ዘመን ግን ሸይጣንን ፊት ለፊት አይተዋል፣ አግኝተዋል። ማህበረስ ብቻ ደስ የሚለዋል። አስደንጋጭ የመጨረሻው አሁን መጣ፣ የመጨረሻው አሁን መጣ ይላችሁ። እኔ ስንት ቀን እንደጨረሰን አንዳንድ ሚዲያዎች አሉ፣ በህይወታችሁ ይከተላችኋል። ሶሻል ሚዲያ በተለይ ለሰው በኃላፊነት የምታስተላልፉ ሰዎች ሆን ብላችሁ ባይሆን ገንዘብ ለማግኘት ብላችሁ ሰውን አታስደንግጡ። አንድ ሰው ሲደነግጥ ብዙ መከራ በቤታችሁ ይመጣል። ከቻላችሁ ለሰው ልጆች ክብር ስሩ። ሰውን ማክበር ስለምትከበሩ እኮ ነው። የእናንተ ክብር ሰውየው ሊያከብረው አይደለም። ሰውን ስታከብሩ ስታቅዱ ግን እናንተ ትከበራላችሁ። ትናንትን መሳደብ ምን ይዘህ ነው ዛሬ የምትሳደብ? አልቃሻ ሆነ ለመቀጠል፣ ጫይ ሆነ ለመቀጠል። በመቶ ዓመታት ውስጥ የመጣልን እንደዛ አይነት ሀገረኛ ስሜት ያለው መሪ በፓርላማ እኮ አልተናገረም። እንደዛ ከተናገረ ይችን ቃልማ ትፈጽማለህ፣ ለሀገር ትጠቅማለህ፣ መጠቃቀም አለብን ብለህ ትሰራለህ እንጂ ጭራሽ እሱ የተናገረውን ትተህ አንተ በሌላ ጽንፍ ላይ እየቆምከው ምን ሰምተህ አጨበጨብክ? ምን ሰምተህ ካድክ? እሺ ጩህ፣ መደገፍ አይጠበቅም። ቢኮዝ በጣም እንኳን እንደነዚህ አይነት የክፎች ድገፋ የወዳጅም ቢሆን ድገፋ ወዳጅም ያዘናጋል። እንድደግፉ ማለት ምን አይነት በሽታ እንደሆነ ምንድን ሊያገኙ እንደሆነ ሁሉ የሆነ ለማብራራትም የሚያስቸግራችሁ ኢትዮጵያዊ ማንነታችን የማይፈቅደው ነገር አለ። ትናንት ጋደልክ ምን አልክ ሁሉን ትታችሁ ሂዱ። ዛሬ ፋኖ የሚላችሁ ሰው አለ። ዛሬ ትምህርት አትማርም አለህ እኮ በቃ። ሽምግልና አንፈልግም አንመካከርም አለህ እኮ በቃ። ይሄ ያልተገለጠ ሰው እኮ ራሱ እብድ ነው፣ ራሱ በሽተኛ እኮ። የምንነድበት ቅድም ካልኳችሁ ላይ ብር ለማስቀመጥ ወይም የሆነ ነገር ለማድረግ ወዴት ነው የሚገደው? ባንክ መሰለኝ ብር ለማስቀመጥ ሌላ ቦታ ይኬዳል፣ ወደ ጫካ ይኬዳል። መግደልን ከተለማመደ ሰው እሺ ሕክምናን እንዴት እንጠብቃለን? አልሰማንም አንል ምን አንል። የሆነውን ነገር በግልጽ ትንሽ ትልቁ ሰምቷል፣ ግን ስትነግሩት ገና ምን ይላችኋል? እሺ አሁን አንተ የከሌንትን ይላል፣ አንተ አማራ ስለሆንክ ነው፣ አንተ ኦሮሞ ስለሆንክ ነው ይላችሁ እና ወደ ውስጥ ገብታችሁ ምን ያህል እንደታመሙ ታላችሁ። እንደው ባካችሁ አብረን ያላችሁት ወንድሞች ፕሊዝ ሰውንም ለማዳን እናንተም ለመዳን እንድትጠቀሙ እንድንጠቃቀም ነው እኔ ማሳሰብ የምፈልገው።
በማስተዋል ሄደን ነገሮችን ለመሻገር መፍትሄ የሚያመጣው እሺ ምንድነው መፍትሄ በሉት። በቃ ሲሰራም ይጮሃል፣ ሲፈርስም ይጮሃል። በቃ ሰው ታማ የታመመን ሰው ደግሞ አማኑኤል መውሰድ አለብን። ጸበል፣ ሌላ ጸሎት የሚደረግበት ቦታ መውሰድ አለብን። አስረን ማስቀመጥ አለብን። እብደቱን መዋረስ የለብንም። የምንናገራትና እዛ ጋ ገብቶ የሚያቦካው ሰው በበጎ ብትጠይቁት የማይናገረው ሁሉ የሚጠቅም ነገር አማካሪ ምናምን ብሎ ብዙ ገንዘብ ይቀበላቸዋል። ውሏችሁን እናስተካክል። እያንዳንዱ አይነካካናት ያያናት ነገር በሙሉ አንዳንድ የሃይማኖት አባቶች እንደሚናገሩት አይንም የራሷን ስራ ዘግባ ሪፖርት አደርጋለች ለፈጠራት፣ ጆሮም የሰማችውን፣ ምላስም አንደበትም የተናገረችውን፣ እጅም የሰራችውን፣ እግርም የሄደችበትን ሁሉ ሰብስባ ሪፖርት የምታደርገው ለፈጣሪ በኋላ ያው እነዚህ ናቸው ይባላልና እሱን ለማስተካከል መሞከር ነው። ሁሉንም ነገር እንግዲህ ከአንተ ለመውሰድ እና ባይተዋር አድርገው ሁሉንም ነገር በችርቻሮ እንደሚያደርጉልህ በፕሮፓጋንዳቸው ከሁሉም ነገሮች ላይ ባለቤት እንዳትሆን ያደርጓል። እኛ ሀገር ስሙት። አሁን ቤተመንግስቱ ላይ አፋን ኦሮሞ የሚናገሩትን ምንድነው የሚሉ ዶክተር አብይ የነፍጠኛው ስርዓት ይሉታል። ከሁሉም ያሳጣ ብቻው ማቆም ነው አላማቸው። እዛ አማራ ክልል ስትሄዱ ደግሞ የኦሮሞማ መንግስት ይሏቸዋል። ትግራይ ደግሞ ስትሄዱ ፋሽስቱ መንግስት ይሏቸዋል። በተለይ ሶስቱ ላይ ያሉ ነገረ ግሞች ይሄንን ነው የሚሏቸው። ሶስት ነገር ሁሉም ላይ የለም፣ ከሁሉም መነጠር ነው። መከላከያ ሰራዊትን ስትሄዱ ልክ እንደዚሁ አይደል? በፕሮፓጋንዳ ያንን ካደረጉብህ አንተን አሁን እዚህ ኢትዮጵያ ውስጥ ያለን እነዛ ሰዎች ሁልጊዜም ያወራሉ። ልደቱ ያን ጊዜም ያወራል፣ ዛሬም ያወራል። ታምራት ላይ ያወራል ምን ሰርቶ እንደሄደ ምናምን ማለት የሚሰማ ስለጠፋ እኮ ነው። ማን ነው የሚባለው? ያ ሽመልስ አበራ ጆሮም ፖለቲከኛ ይሆን፣ ዘመንም ፖለቲከኛ ይሆን፣ ደግሞ ይሄ መሪ ወዳጆም ፖለቲከኛ ይሆን። የሚሰማ ስለሌለ እኮ አበበ በለው ከስክስታ ወደ ፖለቲካ ፊስታ የሄደው ለዛ እኮ ነው። ሞጣ ፖለቲከኛ ሆኖ እኔ ስንት ሰው እንደተከተለው ሳይ አያሳዝንም አሉ። እኔ አላዝንም። እየተናገረ እየሰማ አንድ ሰው አልቀየር ካለ መትረፍ የለበትም። ወዶ የገባበትን ያንን የዘራውን ማጨድ አለበት። እያንዳንዱ ንግግሩ ምን ይዛ እንደምትመጣ እያሰበ እሱን ክፍያ እንደሚያገኝም እኔ ማረጋገጥ እፈልጋለሁ። ያገኛል። እሱ የሚድን ሰው እንዳለ እንዲድን ነው። አንተ አንድን ቦታ ላይ እንድትወስን እድል አይሰጥህም። ወደ ቀልብ ከተመለስክም ትገደላለህ፣ ትታገታለህ፣ ምን ትላለህ። ልምምዱ ራሱ እኮ አታየው እንዴ? ሁልጊዜም ተበዳይ ተጎጂ ነህ እያሉ ለበቀል ያነሳሷል፣ ተሸማቃቂ ያደርጓል፣ በጥላቻ ይሞሉሃል። ሁልጊዜም እቅድና ዓላማ ሁሉ በቀል ብቻ ስለሆነ የምትዘጋጀውም ለበቀል ነው። ያኔ ደግሞ እነሱ መበቀያውን ይሰጧል። አንድ ያንተ መናገር መሳደብ ከጀመርኩ ገፋ አድርገው እስክትገድል ይነዱሃል። ከገደልክ በኋላ የሰራኸውን ነውር ሁሉ በደማውን ዲጂታላይዜሽን ነው። እኔ እዚህ የተናገርኩት አይደለም፣ እየተጣመመም ቢሆን ሌላ ሊባል እንደሚችል አስቤ ነው የምናገረው። እዚህ ጋር እነዚህ ቆርጦ ቀጥሎች ከሩዋንዳ ያለን የዘር እልቂት አምጥተው እዚህ ስንት ነገር የሚያወሩ ሰው ዛሬም እኮ ተቃጠለ ፈነዳ ብለው እኮ ጭንቅላታቸው ቡም ጀሃነም ሲኦል የሆነ አእምሮ ያላቸው ሰዎች እኮ አሉ። በቃ ውሳይ አንውረሳቸው። የኔ ሐሳብ የሚጠቅመውም የሚጎዳውም ከተቀበላችሁት ከተገበራችሁት፣ ከተዋችሁት እኮ ይቀራል። በራሱ እዛው ይመክናል። ከቦ ማምከን የለም። ዩቲዩብ በቪዌር የሚከፍል ከሆነ ማስታወቂያዎች እንደዛ የሚሄዱ ከሆነ ጠብ የሚዘሩ የፕሮፓጋንዳ ሰዎች የሚመለመሉት በቪወር እና በተከታይ ብዛት ከሆነ የኛ መከተል በጥንቃቄ መሆን አለበት ማለት ነው። እና እንደዛ አይነት ነህ ይሉሃል አንድም ቦታ ላይ ከዛም ማናጠብ ጉራ ፈርዳ ወለጋ አዲስ አበባ ምናምን አሉ። አሁን እዛው ቤት ላይ እየገደሉ ነው። ይሄ ረሰንት ስለሆነ ነው። ህወሓት የትግራይን ህዝብ የኔ ነው አለ። ህወሓት ማለት ትግራይ ማለት እንደዚህ ነው ብሎ አለ። ከዛስ ምን እንዳደረገው አያችሁት። ዛሬ ደግሞ ነፃ ለመውጣት ሰው እየነቃ ሲሄድ 6 ልጆቹን ቅድም ኮርዳዊት ጋር ያስተላለፈውን አይታችሁት ከሆነ
ያ ሰውዬ ባለፈው አሪያ ገብረ ማርያም ነፃ ውይይት ላይ ሲያስተላልፈው 6 ልጆቹን የቀበረ ሰው ባለስልጣኖች እንደዛ አይነቱ ሰው ወደ መድረክ መጥቶ ቢናገር ይገባናል፣ እኛም ለመወሰን እንችላለን። ሁልጊዜ ተበዳዩ አይናገርም። በዳዩ በደሉን ያደረሰበትን ሌላ መሸፈኛ አዘጋጅቶ ያንኑ ያወራና ለሌላ ጥፋት እሱ ይገሰግሳል እንጂ የተበደለውማ የለም። እንዴት ይህን ያህል ትርምስ ውስጥ የነበረች ሀገር ትናንትና ከአፄ ቴዎድሮስ ውድቀት ካልተማርክ አፄ ቴዎድሮስ አፄ ዮሐንስ ከዛ ቀጠልክ እንደዚህ አፄ ምኒልክ ላይ ደረስ፣ ከዛ አፄ ኃይለ ሥላሴ መጣ። ካለፉ በኋላም ቢሆን ለስድብ አፄ ኃይለ ሥላሴ አፄ ምኒልክን አምጥተን እንሰድባለን እንጂ ከሳቸው ያለውን ነገር ተምረን ለመስማትም እኮ የለም። አንድም ቀን ጥሩ ነገር አልሰሩም። ጥፋት ብቻ ነው ታሪካቸው። ያለውን አፄ ኃይለ ሥላሴ ላይ እንደዛ ሆነ። ከዛ መንግስቱ ኃይለማርያም ላይ መከላከያ ሰራዊቱ ሳይቀር እንደዛ ተደረገ። አይማርም። ከዛ ህዋት መጥቶ በደንብ አድርጎ ቀጠቀጠ። ይኸው ስርዓተ ትምህርትህንም ሁለመናህንም ፈትሽ። ሃይማኖት ምናምን የምትባሉ አማራ የሚባል እኮ ክልል የለም። ህገ መንግስቱን የሰራው ህገ መንግስቱ ላይ ደግሞ እኛንን የሰራ ነው እኛ ያልነው ይሆናል ይሉሃል። ዛሬ አንተ መክረህ ነው። ዛሬ ተመካከር ስትባልም የለም አልመክርም ብለህ ትራገጣለህ። ነገ ደግሞ አልመከርክም እኮ ይሉሃል። እዛም ደግሞ ትራገጣለህ። ለምንድን ነው አንተ የምትፈልገው? መራገጥ፣ መግደል፣ መገዳደል፣ ማልቀስ፣ ማለቃቀስ፣ ለምሻቃ፣ በቀለኛ፣ ተጠቂ ሆኖ ሁሉም ተጠቂ ነው። አሸናፊ የሆነ ብሔር አለ። አሁን አፋን ኦሮሞ ተናገር የሆነ ባለ ጊዜ ነው ምናምን ይሏቸዋል። በንሰሙ ተጠቅሟል። ትግሬ ተጠቀመ። ትግሬን ባለ ጊዜ አድርገው ሲያነፉ የነበሩ ቆሻሾች ተጠቀሙት ህዝቡን። እንዴት እንደው አይደል ያወሩትን አለመለካት እንደዛ ያደርጉሃል። ነገም ለበቀል ያደርጉሃል። ቢኮዝ አንተን እቃ አድርጎ መቀጠል እንጂ ለአንተ ጥቅም ብሎ እንደማይሰሩ ማወቅ ነው። ብዙ ትንተና አያስፈልጉም። ፍቅር፣ አንድነት፣ አስተውሎት፣ ራስን መገንዘብና የሚጠቅመውና የማይጠቅመውን የማመዛዘን አቅም፣ የዘመኑን ሀቅ ዘመን ምንድን ላይ ነው ያለችው? በድሮን ዘመን፣ በአይሲቲ ዘመን ዛሬም ድሽቃ፣ ብሬን፣ ሞርታር ይላቸዋል። መንገድ መዝጋት ነው እንጂ መንገድ መስራት አይደለም። የዘመኑን ሀቅ በፍጹም አንተ እንዳታውቀው ይደረጋል። ከአንተ ሁሉ ይወሰዳል። አንተ በበቀል፣ በጥላቻ፣ በሐሜት፣ በምቀኝነትና ተያይዘው በሚመጡ መጥፋትና መጠፋፋት መነሻና መዳረሻም እንዲሆን አድርገው ሰርተዋል። እሱንም እዛው ላይ ከነሱ ወጥመድ እንዳትወጣ ያንኑ ያዟዟሩ ይነግሯል። ሰው ሁን፣ ኢትዮጵያዊ ሁን። ያኔ ከዚህ አውርደው እንደፈለጉት ሊቸረችሩ የተዘጋጁ ጥላቶች ይጠፋል። ራስህን አንተ ሁን። አንተ ያልከው ሆኖ ከሆነ እኔ ምንም ችግር የለም። ይህ አሁን በየቦታው የሚደነፋው ሰው ራሱ ያለው ከሆነ ችግር የለውም። በቃ የዘራውን ማጨድ አለበት። እያንዳንዱ ሰው አስቦ አቅዶ የሚያየው፣ የሚሰማው፣ የሚናገረው፣ መንገድ የሚዘጋው፣ የሚያግተው፣ የሚገላው፣ የሚደፍረው አስቦና አቅዶ ከሆነ ኦኬ። ግን ለዛ ማሸነፍ የፈለገ ሰው መድረኩን ሀገር የሚፈልግ ስልጣን የሚፈልግ ከሆነ ና ግባና እንነጋገር ሲባል የበለጠ ገብቶ እንደው እኔ የላኳቸው ሰዎችም ንቀታቸው ገብቶ ሱሪ በአንገት የማይመለስ ጥያቄ የማይሆን አይነት ጥያቄ ያስጠይቋቸው ይሆናል። ጭራሽ ኧረ አንፈልግም የሚሉ ያደረጓቸው በግልጽ ነው። በግልጽ የመጡበትን መንግስትህ፣ ስራህ፣ ቤተሰብህንም፣ ሀገርህን፣ ሃይማኖትህን፣ መንግስትህን፣ ስራህን፣ ቤተሰብህን ወዘተረፈ ለአንተ የስጋትና የጥርጣሬ ምንጭ ሆነው እንዲቀጥሉና ለማታሸንፈው ነገር ሰው የምትመስል ሰው ያልሆንክ ሮቦት ሆነ እንድትቀጥል ነው የሰሩት ነው። በምንም አይነት በሉት ጠቅላላ ነገሩ ወደዛ ወዴት ያደርሳል ጠይቁ። ማን ምን ያወሩትን ያዙ። ይሄን ወሬ ብከተለው የት ትደርሳለህ? በምላስ ወይም በነፋስ ያለህን ሁሉ ለመውረስ የሚሰራ እንደሆነ በምላስ ነው ዛና የሚራገበው። ሊነጋ ሲል ይጨልማል እንደሚባለው ለ30 ዓመታት የተሰራ ክፉ ስራ ስለሆነ ትዕግስትና ፍጹም ሀቅ የተሞላበት ስራ መስራት አለብን እንጂ እሱን ማሰብ ነው። በኪሳራ ኑሮ በኪሳራ መሞት
የኛ የተደገሰልን ድግስም እንደሆነ ማሰብ በኪሳራ ኖረን በኪሳራ ማመን ሁልጊዜም ሟች ሁልጊዜም ተሳዳጅ ሁልጊዜም ተባራሪ ሁልጊዜም መሳቂያ ሁልጊዜም ለስደት የምንሰለፍ አየር መንገድና ኢሚግሬሽን ላይ ብዙ ያውቃል ለስደት አማራጭ አለ ሀገር የራሱን ናቂ የሰው ናፋቂ ዲቪ ደረሰህ እንኳን ደስ አለህ ይባላል አንድነት የሌለው ህዝብ ምንም ነገር የለው ጠቅላላ የዛሬው ዋና ነጥብ የምለው አንድነት የሌለው ህዝብ ምንም ነገር የለው ሀገር የለው ሰውነት የለው ሃይማኖት የለው ባህል የለው ቤተሰብ ልጅ ምናምን ንብረት የለው አንድ ካልሆነ መጠበቅም ማስጠበቅም ስለማይችል ጣምናም ራሱ የሚኖረው አብረን ስንሆን መሞከር ሰው ብቻውን ጭር ቢል ይሄ ከተማ አንድ ሰው ልጅ ከተማ አይኖርም የምትኖሩበት ቦታ ላይ ይሉት ሰፊ ቤት ላይ የምትኖሩ ሰዎች ይሉት እቤት ውስጥ ብቻችሁን ሆናችሁለት እንዴት ዘላችሁ እንደምታ የእምነት ቦታዎችን ተመልከቷቸው ከአምልኮት ስርዓት መፈጸሚያ ሰዓቶች ውጭ ባሉት ላይ በጣም ነው የሚያስፈራሩት ሰው ለሰው ነው ሰው ከሰው ጋር አብሮ መቆም ካልቻለ አብሮ መስራት አብሮ ማልማት ካልቻለ በወዳጅነት በፍቅር መቆም እንኳን ባይሆን አብሮ ለመሆን ጥረት እንዴት ሰው ለመጣላት ጥረት ያደርጋል ሰው ልዩነት እየመዘዘ ያየውንም ያላየነው ያየውን ነገር ደብቀህ ደግፈህ አይደል የተባለ ሰው አስመሳይ ሁሉ ነገር ለማስመሰል ሁሉ ነገር ለነውር የሚጠቅስ ሃይማኖቱን ለነውር በጣም ስለምናደድ ነው በነገራችን በተለይ አማኝ ነኝ ስለሚል ኢትዮጵያ ውስጥ እምነታቸውን ጠቅሰው ስለ ሃይማኖት ሲወራና በሌለህ ነገር ላይ ለምን ለጠብ ትመጣለህ ሲጀምር አንተ ሃይማኖተኛ እኮ ብትሆን አንተ የምትመካበት ጌታ የሁሉም ነገር ፈጣሪ ነውና ሁሉንም ነገር ሲጀመር ወደ አንተ ጠላት አድርጎ ያመጣም ካመጣም አያሸንፍም መሪም የሚሰጥህ እሱ ነው ትላለህ ሁሉ ቃል ከዛ ይቀዳል ህግም ከዛ ነው የሚቀዳው እና አንድነት ከሌለህ ምንም ነገር የለም በየቦታው ያለህ አንድ እንድትሆናለህ አንድ መሆን አትችልም ለምን ጠላት ነው እየሰራብህ ያለ ይሄ የሚጫጫው እዚህ በየቦታው እየገባ ማፉን ሲከፍት በስድብ ምናምን ያለው ሰው አንድ ያደርጋል አሁን ሲሳደብ የነበረ ሰው ወደሱ ትሄዳላችሁ እሱስ ወደ እናንተ ይመጣል ምንድነው እያስቀመጠ ያለው የመጠፋፋት ቦምብ ፈንጅ ነው እኮ እየቀበረ ያለው እንደዛ አይነት የረከሰ ማንነት ይዘው አንድ መሆን የማይችሉ ከእናት ከአባቱ ጋር ከወለዱት ጋር ከሚስቱ ከልጆቹ ጋር ዋጋ ከከፈሉለት ከወዳጆቹ ሰዎች ጋር አንድ ያልሆነ ህዝብ የትም ቦታ አታሸንፍም መሳቂያ መሳለቂያ ወራዳ ነው የምትሆነው ማየት መመጠጥ ይችላል የትም ቦታ ላይ ሰው ተስማምቶ አንተ ቅደም እየተባለ ሲከባበር ነው እንጂ የሚያሸንፈው ይሄ በስጋት ብትለቁት እርስ በርሱ ተባልቶ የሚያልቅ ይሄ ጥላት ዛሬ የምትሰሩትን በቪዲዮ ሽማግሌ ስታንበረከኩ ትምህርት ቤት ስትዘጉ መምህራንን ስታዋርዱ አመራሮችን ስትገሉ ምናምን ያላችሁ ሰዎች ይሄ በየቦታው ላይ የምታቀራሩ ሰዎች በሶሻል ሚዲያ ተይዟል እንኳንኛ ዳታ ማይኒንግ የሚሸጠው ሶሻል ሚዲያው ይኸው ዩቲዩብ ምናምን እኛ ባስተማርነው ነገር እኮ እኛን እየለካን ነው ዞሮ ራሱ አልጎሪዝሙ ሰው ላይክ ያደረገውን ብዙ ጊዜ ዲስፕላይ የሚያደርገው ሰው የሚወደውን ነው ብሎ እየቆጠረ ነው ሰው ክፉ ነገር እየተማረ ነው እሱም ክፋትን እንደሚወድና ተመዝግቧል ነው ሁሉም እንዳንተ አብዶ ወይም እንዳንተ ኃይለ ቃሉን የሚያደርገውን እቅድ ሁሉ ይንገርህ መጥኖ መናገር የሚባል ነገር አለ የኢትዮጵያ ህዝብ አንተ እንደዛ ስትገል ያየው ሰው እነዛን ለሰላም የሄዱ ሰዎችን የገደለ ሰው ያስገደለ ሰው ያንን ያላወገዘ ሰው ከዛ ቡድን ጋር ነኝ ያላችሁን ሰው ብታገኙት ምንድነው የምታደርጉት እያንዳንዱ የራሱን ፍርድ መስጠቱ የሚቀር ይመስላል ያልተቃጠለ ይመስላል ነው በየቦታው ሲጮህ ካልተሰማ አልተናደድም ማለት ከመደረጉ መዳገር ከማድረጉ እንትን ማለት ስልት ነው ማሸነፍ ከፈለክ ከሊስትሮ እስከ ሚኒስትር አብረሁ ግባ ተላላኪም ሆነ ምንም ሆነ ሚስጥር ወቅ ነብዩ ሙሳ ማለት ነው ነብዩ ሙሴ እግዚአብሔር በፈርዖን ቤት ሲያድግ ፈርዖንን ያለውን ጠንካራ ጎንና ደካማ ጎን እንዳያውቅ ቢሆን ላያሸንፍ ይችላል ያንማ አሳወቀው ካሳወቀው በኋላ ደግሞ ኃይል ሰጠው ሰው ያኛውና ይሄኛው ሆኖ እግዚአብሔር እንዲያሸንፍ አድርጎታል አንተ ዘዋዳ ሆነ የምትራገጠውና እኔ አብራችሁ የምታብዱትን ነው እነዛ በቃ ፕሮጀክት ልክ ናቸው እነሱ
በሶስቱ ክልል ላይ ያሉት ሁሉም የሚሰሩት ያንን ህዝብ በማዋረድ በማባላት ኋላ ቀር በማድረግ ወደማይወጣው መከራ ውስጥ እንዲገባ ማድረግ ነው። ይሄ የተቀጠሩበት ስራ። ትምህርት ቤቱ ተዘግቶበት ሽማግሌዎቹ እንደዛ ሆነውበት ዝም የሚል ሰው ካለ የመከራ ያለማመዱ እነሱ ስኬታማ ናቸው። ባህር ዳር ላይ የሀዘን ድንኳን ይተከላል የሚል አንድ መግለጫ ነበረው። እኔም አንድ ቪዲዮ ላይ ለቅቄዋለሁ። ዘመነ ካሴ የሀዘን ድንኳን ነው ለመትከል የመጡት፣ መከራን ለማብዛት ነው። እነሱ 4 ኪሎ ብታስገባቸውም አይገቡም። እነሱ በያሉበት ሁሉን ነገር ለማርከስ ነው የሚፈልጉ። የትኛውም ቦታ ላይ የተከበሩ ለሀገር የቆሙ ልጆችን የኢትዮጵያ ባለቤት ለመሆን በልዩ ኃይል ላይ የነበረው ሰው እኔ ፌዴራል ገባለሁ፣ እኔ መከላከያ ገባለሁ፣ እኔ እዚህ ቦታ ገባለሁ እያሉ እየጠየቁ ከዛ በኋላ አልተሰጠኝም ብለው መንግስት አግላይ ቢሆን ቢጮሁበት ያምራል። ግቡ ሲባሉ አንገባም አሉ። ኢትዮጵያን አስረከቡ እንደማለት ነው። አዲስ አበባ እንደዚህ መከላከያ አልከው። ፊልድ ማርሻል ብርሃኑ ጁላ አሁን ጀነራል ናቸው፣ ፊልድ ማርሻል ናቸው። ጀነራል አበባው አለ። አሁን ጀነራል አበባው ላይ አይወራም። አማራ እንደተገፋ እንደተወገደ ይላል። ግባ ስትሉት አልገባም ይላል። እንዲገባም አይፈልግም። አትግባ ይሉታል። ነገ ደግሞ ቁጭ ያደርጉና ይኸው አንተ እኮ የለህም፣ አገሪቱን የሚመራት እኮ ከሌ ነው። በቃ የሰራ ነው ወንድሜ። አገራችን ላይ የትኛውም ዓለም ላይ ሀብት ያለው ሰው የሰራ ነው፣ በጊዜ የሰራበት። ገዳይ አይሾምም። እንግዲህ ምን ይደረግ? ገዳይ ስልጣን አይሰጥ፣ ሴት ደፋሪ ስልጣን አይሰጥ፣ ሰው የሚያግት ስልጣን አይሰጥም። ሌላው ነገሩ ካልሆነ በቀር የምትሆነው ነገር ነው የሚያስፈልግ እኮ። ተምረሃል ተማረክም የተባልክ ስፔሻላይዝድ አደረግ የሚባል አሁን ገዳዮችን ስፔሻላይዝድ አድርጎ የሚቀጥር ሰው አለ። ትምህርት ቤት የሚያወድሙ ድንቁርና ለማስፋፋት ህዝብ እናዋርዳለን፣ ሃይማኖትንም እናዋርዳለን፣ ያንን ህዝብ እንበቀለዋለን ብለው ምን ውጤት እንደሚያመጣ ይሄ ጠፍቷቸው ከዚህ ጋር ቆመው የሚያጨበጭቡ ጠፍቷቸው የኤርትራን ባንዲራ ለብሰው ፋኖ እያሉ የጮሁ ሰዎች በግልጽ ምን እየነገሩ እንደሆነ ጠፍቷቸው ደብረጽዮን ከኢሳያስ ጋር ተነጋግረናል፣ ከፋኖ ጋር ተነጋግረናል፣ ከሸኔ ጋር እንሰራለን እያለው ጠፍቶን ነው። ዛሬም መርዶ የሚያወሩ ቤቶች ላይ መሰብሰባችን መከራ ወደ ቤታችን ይጠራል። አስተውሉ እንጂ የእኛን እዚህ ውስጥ ላይ መበጣበጥ አይተው ያን የዘሩ ሰዎች እንትን የሚሉት ስራ ስላለ እሱን ተጠቅመው ወዳና ወደ ቢወራጩ መከራችንን ባለማብዛት ጠላቶችን አሸንፈን ሀገራችንን በማሻገር የራሳችን ድርሻ የሚጻፍበትን ቀለም ማዘጋጀት ነው። ታሪካችሁ በምን ይጻፍ? የኔ እናንተ በምን ይጻፍ? አጠፏት እናት አባቶቻቸው ሰጠዋቸው እነሱ አፈረሷት ትባል። የቅድሙ ፕሮፌሰር የነገራችሁ ሰምታችሁ የመጀመሪያው ካርታ አርሰራ 9 ክልል እናደርጋለን ምናምን። አሁን ግን ጋምቤላን ከደቡብ ሱዳን፣ ጉምዝን ከሰሜን ሱዳን፣ ትግራይን ከኤርትራ፣ አፋርን ከጅቡቲ፣ ሶማሌ ክልልን ወደ ሶማሊያ ለመውሰድ አቅደው እየመጡልህ ነው። ቆየት ያለ ቪዲዮ ነው በእርግጥ ግን እቅዳቸው ከዛም በላይ ነው። ፍቅር ከሌለ አብረህ ካልቆምክ ኑሮህ ዝቅ ካለ ድሃ ከሆንክ ትምህርት ቤት ዘግተህ ምሁርነትን ከዓለም ራስህን ለማግለል ከፈለክና እሱን ተግባራዊ ካደረግ ማንም መጥቶ ይጫወትባል። ማንም ነገ እኮ ባክስትሪ ሊያስፈልግ ይችላል። ምርጫ ቅስቀሳ አሁን እገላለሁ እያልክ ልትመረጥ ነው? ምርጫ ትቀሰቅሳለህ እንዴ? እነዚህ ሰዎች ያንን ነው ጉስቁልናህን ማስቀጠል። የውርደት ጥግ የነሱ የክፋት ፍሬም መግለጫ ወይም ማረጋገጫ የሚሆነው ለድርድር የማይቀርቡ ጉዳዮች ላይ ሳይቀር በብልግና ቆመን ያለን ነገሮች አሉ። ሀገር ላይ ድርድር የለም። ምንም በለው ምን ብትሞትም የምትቀበርበት ለማበድ ሁሉ ሀገር ያስፈልጋል እኮ ጤነኛ ሆነ ለመዳል። ምን ይጠቅመኛል ይህን ብዬ ማን እንደዚህ ሌላ ሀገር ላይ ሄደን ሱዳን እኮ ራሱ በጣም እኔ እዛ ስለሚያናድዱ ይቃል አለመግዛት ሁሉ እል ነበረ። መተማ ያለው ሲጣሏችሁ አንገቱን ይዘው የኛን የቀን ሰራተኛ ገንዘብ ሁሉም ቀምተው እኮ ነው
ከህዋት ጋር እንደፈለጉ ነው የሚሆኑት። በቃ አንገቱን ይዘው መሬቱን ደፍተው መሬቱ ላይ አሽትተው ሱዳን ይሸታል ብለው በጣም ምራቅ ይተፉ ነበር። መንግስቱ ኃይለማርያም ነበር አንድ ኢትዮጵያዊ ብትነካ 100 ሱዳን እመታለሁ ነግሬሃለሁ፣ ተሰደው ይመጡ መነካቸዋለሁ ብትል ነግሬሃለሁ፣ እኔን የኔ አሰራር ሰልችቷቸው ተሰደዱ እንጂ ኢትዮጵያን ጠልተው አይደለም የሚል ክብር ነበር። ልከበር ካላችሁ፣ ፕሮቶኮል ከጠበቃችሁ፣ ሀብታም ከሆናችሁ፣ ጤነኞች ከሆነ ስኬታማ ከሆናችሁ እኮ ምንድነው የሚመቀኛችሁ? ሸይጣን ስራው ነው። አጋንንታዊ ነገሮች ፈተና ይበዛባቸዋል። ቆንጆ ብትሆኑ በመልካችሁ ራሱ ፈተናዎች ይመጣሉ። ብዙ ጊዜ ቆንጆ ሴቶችን ትዳር ያለማስያዝ ባህሪ አለኝ። ያም እየጎነተለ እሷም ከባርጎ ከኖርማሊቲው በማሳጣት በቃ ከአንዱም እንዳትሆን የማድረግ ይሄ ቀላል ነው የሚመስለው፣ ግን ሴት ከተስተካከለች ሀገር ይስተካከላል፣ ትውልድ ይጸናል። በተለይ የምትወልድ የምታሳድግ ኃላፊነቷ የምታስሄደዋ ሴት ብዙ ነገር አለ። በተለምዶ ወንድ ነው ሚስጥር የሚችለው ይባላል። እኔ እንደ ግሌ እንደ ሴት ሚስጥር የሚችል የለም፣ እንደ ሴት ታጋሽ የለም። ስለዚህ ሴቶችን በእንደዚህ አይነት መልኩም ጭፈራ ቤቶችን እነዛን ሴተኞችን ጭፈራ ቤቶችን የፈጠራቸው ማለት ነው። የኛ ሰካራምነት አይደለም፣ የኛ ዘማዊነት አይደለም ከወንድ ጋር የሚሰሩ ሴቶችን የፈጠራቸው። ያ ማርኬት የማያዋጣ ቢሆን እኮ እዛ ጋር የሚገባ የለም። ስህተቱን እዛው ቤቱ ሞልቶ ይቀጥላል። የኛ ነውር ነው ያን የፈጠረው። ኬላው በየቦታው የበዛው እኮ እኛ ህገወጥ ስለሆነ ህግ ስላላከበር ነው። እስር ቤቶች፣ ማረሚያ ቤቶች ተብሎ ያ ሁሉ ሰው የገባው እኛ ህጋዊ ሆነን አይደለም። ይሄ ሁሉ መገዳደል፣ ይሄ ሁሉ ነው፣ ይሄ ሁሉ መጠፋፋት አለበት ሀገር ላይ ሃይማኖት አለ፣ ህግ አለ ምናምን ብትል የለም። የታል ፍሬው? ፍሬውን ማየት ነው። ይሄን አንድ ሰው ደግሞ እንዲያስተካክል አሁንም ላለመዳን እኮ እንምከር፣ እንስከር። እኛ ይሄን እንስራ፣ መንግስት ይሄን ስራ አይደል። ልጅን ከትምህርት ቤት ላይ አንድ መምህር ሰደበው ተብሎ አንድ በኢህአዴግ ላይ የነበረው የትምህርት ፖሊሲ መምህራን ተማሪዎችን መገሰጽ መቆንጠጥ አይችሉም። ምንም ይባል ምንም ማሳለፍ እንደ ዋና መለኪያ ወይም አቺቭመንት ነው ግምገማው። ትውልዱ ያለው መስሎት የሌለ ሰው የሚመስል ሰው ነው እንዲፈጠር የተሰራው። ምንም ነገር በራሱ የሚኮራበት ነገር እንዲያጣ ተደርጎ ማለት ነው። ሰው እዛ ጋር ዳንግላ አካባቢ ላይ በ2003 ምናምን እዛ ላይ ነበርኩኝ። ከትግራይ አካባቢ የነበሩ መምህራን የሚሰሙ ካለ ምናልባት ይህን ተልእኮ እየተቀበሉት ናቸው። ሞር ሁሉም ተልእኮ እኮ ለሁሉም ህዝብ አይነገርም። ኢቭን ኢፍ 10 ሰዎች አብረው ለሆነ ተልእኮ ሲመለመሉ ለአስሩም የተለያየ ተልእኮ ከተሰጣቸው አንዱ አንዱን አያውቅም። ያን የሚያውቀው ተልእኮን የሰጣቸው ሰዎች ብቻ ነው። እና እንደ ህዝብ ጠቅላላ አይደለም ለማለት ነው። ተልእኮን ለተቀበሉት ግን ሴቶችን ማበላሸት፣ ከዛ የክላስ ላይ ደግሞ ይጠቅማል የሚባል ተወዳዳሪ ሊያደርግ የሚችል እውቀት እንዳይጨብጡ በተረት ተረት በእንቶ ፈንቶ መጨረስ። ዩኒቨርሲቲ ላይ የነበሩ ሰዎች ወር 3 ወር ምናምን ጠፍቶ የሆነ ቀን መጥቶ አጫጭኖ በቃ ክሬዲቱን አሟላሁልና ፈተና እየሰጠ ማርኩ በሌላ ነገር የሚሰጥበት ዘረኝነት። ፓርቲዎች የህዋትን ፓርቲ መቀበል ለስራ ለማግኘት እንደ ቅድመ ሁኔታ የሚታይበት ነበር ኮሌጆችና ዩኒቨርሲቲዎች። ያን ሁሉ ነው የናርክ የምትሄደው። ሃይማኖታዊ ቦታ ላይ ማወቁ አይደለም። ፈጣሪን የሚወድ ለፈጣሪ የሚገዛ ትውልድ አይፈልግም ነበር ህዋት። ለምን? በህግ አምላክ ኧረ በፈጠረ ከጥፋቱ እንዲቆም አይደለም የሚፈልገው። አቃጠል ሲሉት የሚያቃጥል፣ ዝጋ ሲሉት የሚዘጋ፣ ግደል ሲሉት የሚገል፣ በቃ እንደ ዕቃ እንደ የሆነ ሪሞት እንዲታዘዝ የተደረገ ትውልድ ለማድረግ ነበር የተፈለገው። እና በዛ ላይ እውቀት ያለው ሰው የተማረ የተመራመረው ቀርቶ ያልተማረው መሾም፣ ያለ ቦታው ሰዎችን ማስቀመጥ። ስለዚህ ያም የማይገባው ላይ ስለተቀመጠ ይደናበራል፣ ይደናግጣል። ሰዎችን ሁሉ ያገኘው ጋር እየተጣለ የተደባደበ በነገሮች ላይ ጥፋት ብቻ የሚፈጽም ይሆናል። መታዘዝ እንጂ መወሰንና ማድረግን አልነበረም የነበሩት ባለስልጣናት በሙሉ። ባለፈው እንዳልኳቸው የኤሌክትሪክ ፖል ፓወሩ ከሌላ ነው የሚመጣው። እሱ ያን ተሸክሞ የሚደርስበት ቦታ ማድረስ ብቻ የነበሩ አይነት ነው። ያንን ከራሱ አመንጭቶ እንደዛ እንትን ማለት በጣም የሚገርም ነው። አሁን ላይ ያየነው ለውጥ ዛሬ ሀቅና ሳቅ ላይ የሚያዩዋት ልጅ ወይም ሚኒስተሯ የምትናገር የነበረው
ገለጻው በዛ ልክ ስታብራራው ምን ያህል ቢሰሩ ነው፣ ምን ያህል ነገሩን ቢረዱት ነው። እዛ ቦታ ላይ በባለቤትነት ባይሳተፉ መቼም በዛ ልክ አይናገሩም። እሱ ለውጥ የሰራ ሰው መናገር ይችላል፣ ያነበበ ሰው እንደዛ። ለማንኛውም ነገር አንድነታችን አብረን መሆናችን ያስፈልጋል። በምንም አይነት መልኩ ሀገር፣ ህግ፣ መንግስት፣ ህገ መንግስት፣ ስርዓተ መንግስት፣ ለውጦች፣ ልማት፣ ድል እና ወዘተረፈ በጣም በጎ ጠቃሚ ነገሮች በዘላቂነት ተፈጥረው ዘላቂ በሆነ መልኩ ፍሬ ይሰጡ ዘንድ አንድ መሆን አለበት። ተበታትኖ ከዛና ከዚህ የሚለውን ሰው በዚህ መልኩ በዚች መነጽር ብቻ ብታዩት እርስ በርሱ የተበታተነ ህዝብ ምንም ውጤት አያመጣም። እና ሌላው ሌሎች አንዳንድ እንግዲህ እንትኖች አሉ። ሰፋ ምናልባት ሰዓት እየሄደ ስለሆነ እሳቸውን እንስማና ቀይ ባህርና አባይ ኢትዮጵያን የሚበይኑ ከኢትዮጵያ የተቆራኙ ለኢትዮጵያ እድገትና ጥፋት መሰረት ናቸው። ቀይ ባህርና አባይ ይህን አስቦ የሚበጀው ለሚሄድ እንግዲህ ፋኖ ዋናው የፋኖ መሪ ነው። ዓለም አቀፍ የፋኖ መሪ ነው። ልካችን ለጥጋት ሲነገር ወላ ዘመነ የለ ወላ እስክንድር የለ ወላ ባለመስ ሲቆረ ወላ ሀብታሙ የለ ልካችን ሲነገራቸው አዳምጡ። ዋናው የፋኖ መሪ ነው። ሄድ ግን ቀጥል ለምጽዋት ስልሳዎች ራቁታችሁን ነው ከመ ቀሚስ ለባሾች ናቸው። ቀሚስ ምን እያላችሁ ነው? ህዝባዊ ኃይል ትላለህ። ህዝባዊ ኃይል የሚባል ነገር የለም። ወድሟል፣ ዋድቋል፣ ከስሟል። ግንባር የሚባል ነገር የለም። ከስሟል፣ ሞቷል። ሻለቃ መሬን ፎቶግራፍ ለጥፋችሁ በቀደም ተትላንት ህዝባዊ ኃይል እያቸነፈ ነው ብላችሁ ለሻለቃ ሰፈርና ለመሬ ኢንተርቪው ስትከለክለው አልነበራችሁም? ገንዘብ እንዳይላክላቸው ብላችሁ እናንተ አይደለም እንዴ? 20 ሺህ ዶላር ይላክላቸው ከተዋጣው ገንዘብ ሲባል ሀብታሙ አንተ አይደለም ስብሰባ ላይ ነበርከው? እናንተ አይደላችሁ ስብሰባ ላይ ኖራችሁ? አይቻልም፣ አይፈቀድም በላችሁ። ማንም ሰው ቢደውልላችሁ እንዳታነሱ ስልክ። እኛ ባቋቋም ነው በግንባሩ ውስጥ እስካልገቡ ድረስ እንዳይሰጣችሁ የከለከላችሁ አንተ አልነበርክም? አንዱ ስብሰባ ላይ የነበራችሁ ሰዎች ለመንፎስ እነኚህ ሰዎች እኛ አልጠየቅንም፣ በስማችን አትነግዱ ብለው ኢንተርቪው ተናግረዋል። በስማቸው ነግዳችሁ የወሰዳችሁትን ስብሰባችሁ ላይ ገንዘብ የተሰበሰበው ላይ ስጧቸው ተብላችሁ እንዳይሰጥ እስክንድር እስካልፈቀደ ድረስ እንዳይሰጥ እነኚህን የምናበላው ሲርባቸው ሲጠማቸው ጥይት ሲያልቅባቸው የግድ ይመጣሉ። እስከዛ ድረስ ይለቁ አይደለም ያላችሁት። ዋናው የፋኖ መሪ በኢትዮጵያ ላይ የፋኖ መስራች የሚባሉ ሰዎች አንዱ ሰጡ ናቸው። ጉዳቸውን ያዘከርኩባቸው የዘመነ ካሴ ጉድ፣ የእስክንድር ጉድ፣ የወይዘሮ ሀብታሙ ጉድ፣ የቅጥረኞቹን ጉድ፣ ሴራ እና ስራቸውና አማራውን እንዴት እንደሚያስገድሉት ከኋላ ህዋት እንዴት እንደሚለበልበው ጭምር እንዴት እንደሚያስገድሉት ጭምር ያጋሉት እየሰጡ ነው ያሉት። ከመንግስት ጋር ጽም ይወራቸው ችግር የለብኝም። መንግስትን አይፈልጉም። የአብይ ጠላት ናቸው፣ የኦሮሞም ጠላት ናቸው። እኔ እሱ የራሳቸው አመለካከት ነው። አማራው ላይ ግን የሚደረገውን ደባ ቁልጭ አርጎ አጋልጦ የሰጡት ነው። በተቻለ መጠን ተከፋይ ሆናችሁ ያላችሁ ኮንትራክተርስ ናቸው። ኮንትራክተርስ ምንድን ነው? እዚሁ ስብሰባ ላይ ካልገሪ ስብሰባ ላይ ግንባር ብላችሁ የምትሉት ሁለተኛ ሰው ወታደር የለንም ነው ያለው። ውጭ ያላችሁ የምታናፉትን እኮ ነው። እንደ 360 እንደነ ባነሱ እንደነ ታማኝ እንደነ አበበ በለው ያላችሁ አበበ በለው ያጋለጣችሁ እስክንድርም ጭምር ነው ፎቶግራፉ ላይ ያወጣው አይደል? ዘመነችንም ጭምር ነው ባለ ዘመነ ካሰችንም ጭምር ነው።
ቀሚስ ለባሽ ያወጣ የግለሰብ ምን ነው የሚለው? አዳምጥ። እነዚህ ሰዎች እርስ በርስ ይበላላሉ። እጃቸው ላይ ደም አለ፣ አፋቸው ደም ነው ያለው። እመነኝ ብያለሁ። ይኸው እንግዲህ ያጋለጣችሁ ነው። ኮርዳይት ነው ኮርዳይት ነው ወይ የሚያጋልጣቸው ያለው? አብራችሁ ገንዘብ ስታወጡለት አልነበር ነበር? ምን አይነት ክሬዚ ሀሳብ ነው? አዳምጡት ይሄንን ባንዳ ፋኖ በጣም በሚያሳፍር ሁኔታ በየቤተክርስቲያኑ እየገቡ በርካታ የአብነት ተማሪዎችን አስተማሪዎችን ቀሳውስት እየገደሉ ነው። ትላንት ገንዘብ እየሰበሰባችሁ ስትሰጡት የነበረ አበበ ብለው አይደለም? በጎንደር ህብረት ስር ተሸጉጦ ከወያኔዎች ጋር ቅማንት የሚባለውን ድርጅት በቅማንት አማካይነት ክልል ያስፈልገናል ብለው ወያኔዎች ባቋቋሙት እነመለስ ባቋቋሙት ድርጅት ውስጥ ገንዘብ እያሰባሰበ ሲሰጥ መሳሪያ ሲያስታጥቅ የነበረ ቅማንት አማራ አይደለም ብሎ ሲል የነበረ ወንጀለኛ ነው። ከዛ ጊዜ ጀምሮ ጥላቻው ለአማራ ህዝብ ያለው ጥላቻ አብራችሁ ስታለቀልቁ የነበራችሁት በሙሉ ይኸው መጨረሻ ላይ ጉዳ ወጣበት። ራሱን አጋለ ራሱን በራሱ ያጋለ አብራችሁ ስታደገድጉ የነበራችሁ በሙሉ ማለት ነው። ለምን በተቻለ መጠን ተከፋይ ሆናችሁ ያላችሁ ኮንትራክተርስ ናችሁ። ኮንትራክተርስ ተከፋይ ሆናችሁ ኮንትራክተርሶች ናችሁ። በአማራ የምትነግሩት አዳምጡት ይሆናል። እንኳን ሚዲያ ዜናቱ አዳምጡ። ተከፋይ የሆናችሁ ይላል። አዳምጥ የሚል ማንነታችሁ ይገልጻል። አማራውን እንዴት ሊያስፈጁት እንደሆነ ግልጽ አድርጎ ተናገሩ። ይናገሩ። ፋኖ ዳግም ነው ይባሉ፣ ፋኖ ዳግማይ ነው ይባሉ ይሻላል። ለእርሶ እንኳን ፋኖ ብትሰጥም ግድ የለም እንዴ። እነ ማነው ጋሪ ገፊ ምድር ቆሻሻ ለቃሚ ማነው ዋትሳፕ ተግራ ነው የምትሉት? እሱ እኮ ፋኖ ተባለ። ፋኖ እንዲመጫወቻ አይሆን። ስንት ፋኖ ጀግኖች፣ ማንም ስደተኛ ጋሪ ገፊ ሁሉ ፋኖ ሲባል ዘቀጠ እኮ ፋኖ። በቃ ፋኖ እኮ ወረደ፣ ስሙ ራሱ አስጠላ። በቃ እንግዲህ ፋኖ እንግዲህ ዴቭም ይህን ሰውዬም ታውቋቸዋላችሁ። በቃ አሁን እስክንድር እናስገድለዋለን እንደዛ አይነት ነው። እና እስኪ ወጡ ሳይወጠወጥ ወስከንባይ ይሮጥ እንደሚባለው ከመጀመሪያው ሳይመክር ምናምን ያለ እንትን አለና ድል ከሀቅ ላይ የሚለው እንደውም ደሱ ላይ አንድ የሆነች ስልኳን አጋጣሚ አግኝቼ የሰራኋት ነበረች። እዛ ጋ ያወራነው ነገር አለ። ሰው ካልተጠቀምበት የሚለው ነው እንጂ እነዚህ ዓላማና እቅድ ከቦታው ይታወቃል። ጀስት የኢትዮጵያ ጠላቶች በሁሉም ቦታ ላይ ያደረጉት ነገር ሲከሽፉባቸው በአማራ ሕዝብ ውስጥ ያን ነገር ለመጨረስ ነው። ጉራ በርዳዛ ተገደልክ እያሉ በዛ ላይ መሰረት አድርገው የሰሩት ዘላለማዊ በጣም ረጅም ጊዜ የወሰደ ታሪክ አለ። ቅድም የተባለውንም ካርታ አይታችሁ ከሆነ በዛ ግንጠላ ከሄደ ደቡብ ኦሮሚያ ክልልና አማራ ክልል ነው የሚተርፉት ማለት ነው። መሀል ላይ የሚቀሩት እንግዲህ ኢትዮጵያ ተብሎ የሚቀሩት እነዚህ ናቸው አይነት ነው እቅዳቸው። በጠቅላላው ዛሬ የምናደርገው ነገር ማንን ነው የሚጠቅመው በሉልኝ። መገምገሚያችን ይሄ ህወሓት እያደረገው ያለው ነገር ደብረጽዮን የሚያደርገውና ጌታቸው ረዳን የሚሰድባለ እንደዛ የሚላለ ለሁለት ሆኖ የሆነውን ነገር ስታዩት ያድርግት መበታተኑ ወይም አምባጓሮ እንትን ብሎ ሌሎችን አባሮ እንደዛ አድርጎ መግባት እንዲህ አይነት ጋጠ ወጥነትን አሁንም መመስከር ነው። ያንድ አይነት ከጌታቸው ረዳ ጋር ነው ወይ ፉክክሩ? ሜዳው ማን ነው? ህዝቡ አይደለም? የደረሰውን ነገር አንዴ ጄኖሳይድ እየተባለ የነበረውን ነገር ውሰዱና ዛሬ ላይ ደግሞ ጄኖሳይድ የለም የሚል እንደገና ሌሎች ሳይደረግባቸው ተደረጉብን ብለው ህዝቡንም በተሳሳተ መረጃ ወስደው ብዙ አሁንም ድረስ ትግራይ ላይ ችግር አለ ከተባለ አማራ ላይ ኦሮሞ ላይ ጽንፍ ላይ ያሉ ወይም ይሄ በሽታ ያጠቃቸውን ሰዎች ስታዩት የተሞሉት ነገር ነው። ያ ጊዜ ይወስዳል። ልክ መሬት አሲዳማ ሲሆን ይታከማል። እንደዛ አይነት አሲዲክ የሆነ ነገር የወረሰው ህዝብ አለ። ለምን ጥቅምና ኪሳራውን የማያገናዝብ በጥላቻ ተሞልቶ ብቻ ወደ ግብዛዊ ውሳኔ የሚቻኮል ሁሉ የተበከለ ነገር ስላለና ጌታቸው ረዳና እሱ አፍረው መደበቅ ያለባቸው ሰዎች ዛሬ ጭራሽ መድረክ ሌሎችም አጋሮቻቸው ማለት መድረክ ከፍተው ወዳና ወደ እየተጓተቱ እዛ ህዝብ ላይ እንደዛ የሚያደርጉት ነገር ለትግራይ ህዝብ ነው የሚጠቅመው? ለኢትዮጵያ ነው የሚጠቅመው? አማራ ክልል ላይ ያለው አጠቃላይ ሁነት በየመስሪያ ቤቱ ላይ ሆነው በፋኖ ስም የሚነግዱ ባለስልጣናት የሚያስታጥቁ ምናምን ባለሀብቶችን ጨምሮ
ይሄ አሁን ፋኖ የሚያደርገው ድርጊት ለማን ነው የሚጠቅመው? ድርጊቱን ነው እንዳለ ሜጀር እንድታደርጉ። እዛ ትግራይ ተብሎ ትግራይን ከበታተነ፣ እዚህ አማራ ላይ እንደዛ አይነት መበታተን ከመጣ፣ እዚህ ኦሮሚያ ክልል ላይ እንደዛ ከሆነ የሚጠቀመው ግብፅ አይደል? ለምን በሶማሊያ መጡ ያን ያህል እንትን ይላል? ለምን በደቡብ ሱዳን መጣ? በዛ ከኤርትራ ጋር ታሪካዊ ጠላት ሆኖ ሰራ የኖረውን ነገር ሁሉ እያያችሁ እዛ ድረስ መዞር አያስፈልገውም። ይሄ መበታተናችን፣ ይሄ መበላላታችን፣ ይሄ እያደረግነው ያለ ነው። አጠቃላይ እውነት በየቀኑ ነው ቼክ ማድረግ ያለባችሁ። ግብር ሰው አይከፍልም ምናምን ሲባል ሰው እንትን ይላል። ከሰራ ነው። ካልሰራ እንደውም እኮ መከፈል አለበት። መንግስት እርዳታ መስጠት አለበት። የሰራ ሰው ማግኘት የሚገባው ሰው ግን ይደብቃል፣ መከራውን ያበዛል። እሱ መከረኛ፣ እኛንም መከራው። ሀገራችን ላይ ሁሉ ሰው ጥሩ ካልሆነ ክፉዎች ቢኖሩም እነሱ የሰሩት ኃጢአት አብሮ ነው የሚጎዳል። ሃይማኖት ዘካ፣ የሃይማኖታውን ዘካ ማውጣት፣ አስራት በኩራት 10% በኦርቶዶክስም በፕሮቴስታንትም 10% ከገቢያችሁ ላይ ስጡ ይላል። ይሰጣሉ ነው ሰዎች አምነን በእውነት ሰውን እንደው ለማገልገል ሀቅን ልወጣ የሚል ነው ወይ ያለን ነገር? ሰዎችን ላስደስት የሚል ነው ወይ? ሀገር ይኑረኝ የሚል ነው ወይ? የምንወያየው የምንነጋገረው ማንኛውም ነገር በእውነት ችግሩን ሁሉ የምናነሳው ያ ችግር እንዲፈታ ነው ወይ? የምንነጋገረው በምንም አይነት አግባብ ይሁን ነገሩን ለማስተካከል ከሆነ እኮ ምንም ችግር የለም። ምንም በችግር ላይ ችግር ያስቆጥሯቸዋል። ሌላ ችግር ሰውም ለምን ብሎ እንዳይቀበል ጠያቂ ሰው አይመጣም። የፖለቲካ ፓርቲዎች 107 ዛሬ 78 አይደል አሁን ያሉት፣ በየቦታው ቁጥር አለ። አሁንም የተቀበሩ ፈንጆች አሉ። በቅርብ ጊዜ የማስታውሰው አንድ ኢትዮጵያ ምርጫ ቦርድ የሰጠው ወሎ ላይ የሰሜን ወሎ ነው የወሎ ህዝብ ምናምን የሚል እነዚህ ልዩነቶች ጥላት ገብቶ ቀድሞ የሚሰራቸው እንጂ ወዳጅ ገብቶ የሚያለማባቸው አይደል። ማለት ያለብን አንድ አይነት ቪዛ አለም አሁን ቪዛ በቃ የፓስፖርት ድንበር ባያስፈልጋል ምን ያህል ተርፍ ምን ያህል መጠቃቀም ነው? በአንድ አይነት ገንዘብ ብንገበያ አጥር ለማበጀት ብቻ አማራ ክልል ላይ ባለፈው ይነካካውላችሁ ተባልተ እንድታልቅ የተሰራልህ አለ። ዛሬ አይነገርም እኮ እየገፋ ዛሬ ስትደርስ ደግሞ ይጨርሷል። ከመቶ ሰው 10 ሰው ከተረፈ ደግሞ 10ዎችም እንዲሞቱ የሚደረግ ሌላ ጉድጓድ እየተዘጋጀ የተቀበረልህ ብትሄድ አጣዬ፣ መተከል፣ ከዛ ቅማንት ነበራል፣ የሰቆጣ አገው፣ የጎጃም አገው የሚል አለ፣ አርጎባ የአርጎባ ህዝብ የሚባል አለ፣ የአውራምባ ነው ምናምን የሚባሉ ደግሞ የሌሉትም፣ ከዛ የሽናሻ፣ ከዛ እንደዚህ እያሉ ለመጠቃቀም የተነሱትን እዛ ጋር ያለ ቦታቸው ሰዎች ይመጡና በገንዘብ ጥገኛ ናቸው። እነዛ የፖለቲካው መሪ ወይም የዛ የነፃነት ታጋይ ተብለው ራሳቸው በባርነት ራሳቸውን የሚያከራዩ መሪዎች ማለት ነው። ቢኮዝ ለምንድን ነው እንደዚህ የምትለው ካላችሁኝ ነፃ አውጪ የሚል ስም የያዙት ሁሉ ወይ ስሙን የሚመስል ስራ አልሰሩም ወይም ስሙን አልመለሱም ለህዝቡ። ዛሬም በዛ ስም እየነገዱበት ስለሆነ ሰልፍ በማዘጋጀት መግለጫ በመስጠት ሰውን ከሰው ጋር በማባላት ቀዳሚዎች ናቸው። የእናንተ ነፃ አውጪ መሆን የእናንተ የፖለቲካ ድርጅት መመስረት ምን ውጤት አመጣ? በህዝብ ደም ሊነግድ ተመካከሩ ሲባሉ አበክሮ መግለጫ የሚሰጥ የለም። በቅርብ ካየነው ምርጫ አልወዳደርም ሲል አሁን ፕሮፌሰር መራራ እጅግ በጣም የመጨረሻ ሲወድቅ ምርጫ አንወዳደርም። ከዛስ አሁን እንመካከር ሲባል ደግሞ አንመካከርም፣ አናምነው መንግስት ነው። አንዲት እናት አንድ የምትወዱታል በእውነት ኃላፊነት ቢሰማቸው ምንድን ነው የሚያደርጉት? ችግር የለውም በቃ የባሰውን ነገር ለማስቀረት ሲባል ትናንሽ ችግሮችን አብረው ይጋፈጡ ነበር እየገቡ። አሁን በአማራ ክልል ላይ ጃዊሳው ምንድን ነው የሚያደርጉ? አንደራደርም፣ እንደውም ለሰላም ብላችሁ ስለመጣችሁ እናንተን ገለን ሌላውን ባለበት እንዲሞት ነው። እነዚህ የዛ ህዝብም የራሳቸው የኢትዮጵያም የዓለምም ህዝብ ጠላቶች ናቸው። ጠላትነት ማለት ነው በቃ ገዳይነት፣ ሰላም የሚለውን እሴት ሁሉ ነው ለማጥፋት የተሞከረ። ይህንን ደግፋለሁ መሆን ትችላለህ፣ ግን አውቀህ ግባበት ነው። አውቀህ መግባት ትችላለህ። እንኳን እሱን ምንም ነገር ቢያደርጉ እኔ እንደኔ በራሴ የራሴ የሆነ ሌላ ነገር ስላለኝ ሀገሬን እንደማሻግር አውቃለሁ። ሀቅ የያዘውን በሙሉ ኃይል በድል እንደሚጓዝ አረጋግጣለሁ። ሀቅን የካደለው
ኢትዮጵያዊ ማንነታችንን የካደ እንደው በዘረኝነት ጠላት በሰራው ክፉ ወጥመድ የገባ እንደው ምንም አይነት ጉልበታም ቢሆን የዛው ቀን እንደሚጠፋ አውቃለሁ፣ አምናለሁ። እነዚህ ጋር የማነሳቸው ነጥቦች ላይ ሰው ራሱን ነፃ አውጥቶ ራሱ እንዲያመዛዝን ነው። እኔ የተናገርኩትን አይደል፣ ቆም ብሎ በእውነት ነው ይህን ነገር ተናገርኩ። ዓለም የኔ ይሁን እያልኩኝ ከአማራ ክልል ኦሮሚያ ክልል፣ ከኦሮሚያ ክልል አማራ ክልል ላለመገናኘት አጥር ሳጥር እየዋልኩ ከሰው ጋር አብሮ ላለመቆም ልዩነቶችን ስዘራ፣ ይሄ በእውነት የኔ ሀሳብ ነው ወይ? ይሄ ንግግሬና ይሄ ጥረትስ የት ነው የሚያደርሰኝ? ምን አይነት ፍሬስ ያሳጭደኛል? ምን ውጤትስ አመጣለሁ? መንግስት ሊሆን ብሎ የሚቃዥም ወይም ይህንን ቅዠት ከፊት አድርጎ የረከሰ ማንነቱን የያዘ ሰውስ በዚህ ንግግርና አካሄድህ አንተ እዛ ቦታ ትሆናለህ ወይ? ምንም ወንበር ሳትይዝ ምንም ሳትይዝ በዚህ ልክ ለጥፋት የተጣደፍክ ሰው አንተ ስልጣን ቢሰጥ በአንድ ቀን አጨርሰን ቁጭ የምትልና እንጂ የሚገነጣጥል ሰው መሪ መሆን ይችላል እንዴ? አባቶቻችን ሀገራቸውን ለማስፋት ግዛታቸውን ለማስፋት ነበር የሚገርም። የዘመኑ ትውልድ በመላው ዓለም ነው። በመላው ዓለም ለመገነጣጠል ለማነስ መሬት ሰፍታ ነው እንዴ? ከድሮ ምንም የሰፋ አዲስ ነገር የለም። ጉድለትም የለበትም ፈጣሪ። ግብፅ በእንደዚህ አይነት አጋንንታዊ የጥፋት ወጥመድ ከምትሄድና ሰዎች ገለውም ተገለውም ከምንተላለቅ ለዛ ስፖንሰር አድርጋ ሌት ተቀን ከምትሰራ ችግኝ ተክላ ኢንቨስት እያደረገች ብታረግ አይበቃም ወይ? ውሃው የማይበቃ አድርጎ ነው ፈጣሪ። ይሄ እኮ ትልቅ ተቃውሞ እኮ ፈጣሪ ሁሉን ነገር አሟልቶ ነው እንትን ያለው። አንዳንድ የወጣ ብዬ ሳስብም ግብፅ እንዲህ አይነት አሻጥርን በዛ ምክንያት እንትን ትላለች። አይ ቲንክ ግብፃውያን ወይም እዛ ጋር ያሉ መሪዎች እንደ መሪዎች ብንወስደው ከኢትዮጵያ ጋር የአባይ ጉዳይ ባይኖር እንኳን ከሌላ ከሆነ አገር ጋር ጠብ ብቻ የምትዘራ ይመስለኛል። በጠብ በሽፍትነት በገዳይነት በእንደዚህ አይነት ቆሻሻ ስራ ላይ የኖረች ናት፣ የምትኖራ የምትቀጥል ነው የሚመስል እና ኢትዮጵያ ላይ የአባይ ውሃ ሌላ አባይ ይዘው ግብፅ ላይ ቢገኝ ራሱ ሌላ ሀገር ላይ ደግሞ ሄዳ ሌላ ክፋት ትዘራለች እንጂ አርፋ ቁጭ አትልም። ተፈጥሯቸው የወረሱት ማንነት ሁሉ እላለሁ። ሌላው አይምጣብኝ ቢሉ ኖሮ ወዴት ነበር የምንወስደው? አባይ አስባችሁ ታውቃላችሁ? ወደዚህ አይምጣብን አባይ ወደኛ እንዳይመጣ ቢሉ ኖሮ ወዴት ነበር የምንወስደው? ትልቁ ችግራችን ድንቁርና ስለሆነ በድንቁርና ምክንያት እርስ በርስ እንባላለን። ትልቁ ችግራችን ድንቁርና ስለሆነ በድንቁርና ምክንያት እርስ በርስ እንባላለን። በድንቁርና ምክንያት የሌለ ሀብታችንን እናወድማለን። በድንቁርና ምክንያት የገዛ ሀገራችንን ለጠላቶቿ ተላላኪ ሆነን መልእክተኛ ሆነን እናጠቃለን። ይህ ሁሉ የሚፈታው በተለይ ለልጆቻችን ኢንላይትንድ ሲሆኑ ነው፣ ሲበራላቸው ነው። የሀገር ምንነት፣ የነፃነት ምንነት፣ የታሪክ ምንነት እና ወደ ብልጽግና የመጓዝ ጠቀሜታና ፍሬ እንዲገነዘቡ ማድረግ የሚያስችል መሰረት ሲጣል ነው። ስለዚህ ጉዳይ ማሰባቸው፣ ማውራታቸው፣ ቴክኖሎጂ ማዘጋጀታቸው ውሎ ሲያደር የነገዋን ኢትዮጵያ ይበልጥ ተስፈኛ ሳትሆን ተስፋዋን የምትጨብጥ የምትኖር ያደርጋታል። አዎ ይህንን ነው። ምንድን ነው የምናገኘው? ትርፍና ኪሳራውን ማስላት ነው። እስኪ መከላከያን አንተ አጣጣልከውና ምን ይመጣል? ውጤቱ ምንድን ነው? አንተ መንግስት ትሆናለህ ማለት ነው። ጠቅላይ ሚኒስትር ዶክተር አብይን አንቺ ሰደብከውና ኦኬ ጽዮን መስበሲ ቤላ ኩል እስካሁን አልደረሰም። አረ የሆነ ቀን ደርሶኝ ሁለት ተመሳሳይ $100 መሰለኝ እና ጽዮንዬ አንዱ የሱሌማን አልቃድር ሆኖ አግኝቼዋለሁ። እሱ ነገረኝ ማለት ነው። ሌላ ሁለተኛውን ያንቺ ነው የሚሆነው እዛ ጋር አያሳይምና ኮመርዝ ነው ምናምን ኮመርዝ ባንክ የሚል ነገር ያየሁበት ይመስለኛል። ጽዮንዬ 12,000 ምናምን ደርሶኛል። በጣም ነው የማመሰግነው ጽዮን። ያንቺ ነው የሚመስለኝ ሌላ ሰው እንትን ስላላለኝ ማለት ነው። ተባረኪልኝ። በወጣ የተካ በጉባለች ቤተሰብ ስም ተባረኪ። በረከትን በቤትሽ ያኑር እላለሁ። አመሰግናለሁ። እና ንግግራችን ጀስት ክልሉን አሰመርክና ተነጣጠል ብትባል አትነጣጠልም፣ መሆንም አይችልም። ኢትዮጵያ ውስጥ እስከ 3ኛ አባትህ እንደዛ አያትህ ድረስ ምናምን ቁጥር
ያንዳንዱ ሰው መቁጠርና ቸክ ማድረግ ይችላል። ለራሱ መነጣጠል አይችልም። ሁለመናው ነገር የተዋረሰ እየተወሳሰበ አንድ የሆነ ነው። መቼም ቢሆን መነጠል አይችልም። ሃይማኖት እንደዛ ነው። ቀጥሎ እኮ ስም ተካፈል ትባላል። አንዴ በክፉዎች መንገድ መሄድ ከጀመርክ ክልል እንዳሉ በክልልህ በሰላም እንድትኖር አይደለም። ያልገባቸው ብዙ ሰው የማይገባው ነገር ቢኖር ይሄ ነው። ክልል ወይም በመገንጠል ምናምን ያም ይሄኛውም ሰላም የሚሆን ይመስለዋል። አይደለም። ክፉዎች አንድ ቁስል ፈጠሩ። ይሄ ልዩነት ከፈጠራችሁለት በኋላ ይሄ ድንበር እኮ ያንተ ነው፣ ይሄኛው ይሄ ነው ብሏቸዋል። አሁን የምንጣላበት የኢትዮጵያን ወሰን ሁሉ እኮ እኛ አይደለም ጎግል ላይ ትራክ ያደረግነው፣ ቀኝ ገዢዎች ናቸው። እሱን በባለቤትነት መያዝ፣ ለሀገራችን የሚጠቅማትን ህግ ለማውጣት አቅም ማግኘት፣ ህግ ሌቦች ወይም የሆኑ ወንጀለኞች እየበዙ ሲሄዱ እነሱን ለማረምና ለማስተካከል ሌላ ተጨማሪ ጥፋት ለመከላከል ሲል ህግ ይወጣል። ምንጊዜም ህግ ተከታይ ነው። ወንጀል ይፈጸማል፣ እሱን ለማስቀረት ህግ ይሰራል። እንደዚህ የዘመኑ አሁንም ወንጀል ሲመጣ እንደዚህ እየተከተለ ነው የሚሰራው ማለት ነው። እኛ አብረን ቆመን እንመካከር የሚለው ሀገራዊ ምክክር ወደ ትልቁ ቁልፍ አንድ እርምጃ እኮ ነው። ሰብሰብ ብለን መነጋገር ከጀመር ባንዴ እኮ አይፈታም። ያለንን በዛ ወቅት ላይ የነበረውን ከዛ በፊትም ለጥፋት ያጋለጠና ወደፊት ደግሞ ቢያንስ እሱን ነገር ሊቀርፍልን የሚችለው ነገር ላይ እንነጋገራለን። እሱ እናሰምርና ለቀጣዩም ሁልጊዜም እንመካከር ባልን ቁጥር ለመመካከር መድረኩ ተፈጠረ ማለት ነው። እኛን የሚመስል ህግ ጌጣችንን የሚያበዛ ሰላማችንን በረከታችንን የሚያበዛ የተሰጠንን የፈጣሪ ስጦታ ሁሉ የምናጣጥምባት ምድርና ሀገር እንድትኖረን የሚያደርግ ውብ ፍሬ ሊያፈራ የሚችል ማንኛውንም ነገር ለማድረግ እኛ ባለቤቶች እንሁን ነው። ወደዛ መድረኩ መንደርደር ሲባል ህገ መንግስታዊ ስርዓቱ የሚፈቅድልኝን ይዤ ልገንጠል እያለ እንደ ሀገር የማያስብ ሰው፣ የተገነጠለ ሰው፣ የጠመመ ሰው፣ የተዋረደ ሰው ያንኑ ነው የሚቃዠው። እንደ ሀገር የሚያስብ እንደ ሰው የሚያስብ እንደ ዓለም እኮ የሚያስብ ሰው ካለ ለምን አሜሪካ ማትለማ? ግብፅም እኮ ትልማ። እንደዚህ ለኛ ብዙ ነገር እንትን እያለች እንደሷ በሷ መልኩ አይደለም ስራዋ ስለሚያጠፋት እኛ ራሳችንን ከበን እሷ ከምትለኩሰው እሳት ራሳችንን ከማቃጠል እንቆጠብ ነው እንጂ ስራዋ ራሷን ይበቃታል፣ ያጠፋታል። ማንም ክፉ ሰው ችግር የለም እኛ ራሳችንን ከዛ እንጠብቅ እንጂ የዘራውን እዛው ያጭራል። በቂ ነው። ግብፅን ብትለማ ምን ችግር አለው ነው እንደ ሰው ስናስብ። ማንኛውስ ሀገር ቢያድግ ሰው ቢሞላለት ደስተኛ ቢሆን ምን ችግር አለው? አብሯችሁ ያለ ሰው አሁን በቃ እኔ አሁን እዚህ ጋር ሞር ብዙ ሀብታም ምናምን ብሆን ብዙ ሰዎችን አሰርቼ መረጃዎች የተሻሻሉ ነገር እንዲሆኑ አደርጋለሁ ምናምን እንደዚህ ስጡኝ አልልም። የሌለው ደግሞ ከሆነ ልቅሶ ቤት አሁን ሄዶ የሚያለቅስ ሰው እያዩ መቼም መሳቅ አይቻልም። ምንድን ለማለት ነው? እዚህ ካሉ ክልሎች ጋር አንዱን አንዱ አጥቅቶ አንዱን አንዱ ላይ ጥላቻ ሆኖ ተነስቶ የሚገኘውን ፍሬ ብቻ ማሰብ በቂ ነው ለመድኃኒቱ። መለያየት ብትባል ልትለይ አትችልም። እኛ በመላው ዓለም ተዘርተን የምንኖር ህዝቦች እንደ ኢትዮጵያውያን በመላው ዓለም ላይ ከድሃ ሀገራት እስከ ሀብታም ሀገራት ላይ በቻልኩት አቅም አጣርቻለሁ። ኢትዮጵያዊ ይነስም ይብዛም አለ። አይዶን ነው እኔ ፈጣሪ የሆነ ነገር አለው ብዬ ገና ያልደረስኩበት ምስጢር ሁሉ ያለ ይመስለኛል። ሆን ተብሎ የተዘሩ እስኪመስል ድረስ በመላው ዓለም ኢትዮጵያውያን እየኖርን እዚህ ከክልል ክልል በሰላም እንዳንኖር የሚያደርገንን በሽታ ማጥፋት አለብን። አይጠቅምም፣ ያከስራል። እስከዛሬም ከስረንበታል። በቀጣይ መክሰር የለብንም። በዚህ ዘመን ይህንና መሰል መጠፋፋት አይጠቅምም። ዛሬ ላይ የያዝነው ሞባይል እንኳን እና ሌሎች ኤሌክትሮኒክሶች እየፈነዱ ሰዎችን እየገደሉ ነው። ሰው እንዴት አድርገን ነው የምንቆጣጠረው? ቴክኖሎጂ አንፈልግም ብለን በመተው አይደለም። እንደ ዘመኑ ለዛ የአጠቃቀም ጥንቃቄዎችን ፕሮቶኮሉን እንዲሁ ስልጠና ለመውሰድም እኮ ጎበዝ ማንበብ መጻፍ ያስፈልጋል። ወይም የሆነ ነገር ሀሳብ ሼር ስናደርግም እንደዚሁ ለመግባባት የሚያስችለን ያክል ማወቅ አለብንና እሱ የሚለው ሀገር ወዳድ እንትን ያለው እውቀት እንዳይኖረን አድርገው የነሱን እንትን በማለት ነው እንጂ ጠቅላይ ሚኒስተሩን በመስደብ ጠቅላይ ሚኒስተር የሚሆን ሰው የለም። ኦሮሞን በመስደብ የሚጠፋ እንጂ የሚያሸንፍ አማራ የለም። አማራን በመስደብ የሚጠፋ እንጂ የሚያሸንፍ ኦሮሞ የለም። አማራን በመስደብ ምናምን የሚጸዳው ትግሬ የለም። አማራን ትግሬን በማጥፋት የሚያልፍለት ኤርትራዊ የለም።
ክብሩ ከሰፈሩ ነው፣ ከጎረቤቱ ነው። አብሮ ያለ ሰው ነው የእናንተ ወንድም። የኔ ወንድም አብራችሁኝ ያላችሁት የዴት ወንድም አብሮኝ ያለ ብጮህ የሚደርስልኝ በደስታዬም ሆነ በመከራዬ የሚመጣው ያ ነው። የስጋ ዘመድ ገና ተቆጥሮ ነው ዘመድ አብሯችሁ ያለ ነው። የትኛውም ዓለም ጫፍ ላይ ሆኖ አብሯችሁ ያለ ነው የመጀመሪያው ዘመዳችሁ። ይህንን እውነት ለመፋቅ የማይፋቀውን እንፍቃለን ብለን የማንሆነውን እንሆናለን ብለን እየተጋጋጥን የሆነውን አጠናልና ዛሬ የሚቆጨን ጠቅላላ ነገሩ ይሄ ነው። መደገፍ ባንችል ባናግዝ ምንም ነገር ባለን እግር ጎታቾች ባንሆን እንቅፋት ፈጣሪዎች ባንሆን ጥላቻ ለእኛም በሽታ ነው። ብዙ ሰዎች በሽተኛ የሚሆነው ብዙ ሰው በስራው ነው። ሰው ጤነኛ ልሁን ካለ ስራውን ማሳመር ነው። ጥላቻ በውስጣችሁ ሲኖርና ፍቅር በውስጣችሁ ሲኖር ውጤቱ የተለያየ ስለሆነ እሱንም ቸክ ማድረግ ነው። ስትሰጡና ስትቀበሉ የሚሰማውን ስሜት ቸክ ማድረግ ነው፣ መሞከር። እነዚህ ሰዎች ጤነኞች አይደሉም። አብደው ምናምን የሚመጡ ሰዎች እዛው አልተቀየሩም። በቃ ተውተውት እናንተ እንትና አይደለም። ቦምብ የጥፋት ቦምብ ናቸው። ቦምብ ይፈነዳል፣ አብሮት ያለውን ሁሉ ያቃጥላል። ከዛ ከነዛ ከክፉ ባንዳዎች ጽንፈኞች ከኢትዮጵያ ጥፋት ላይ ቦምብ ተደርገው ግብፅና መሰሎቹ ከሰሩት ቦምብና እሳቶች ነገር ራሳችንን በመጠበቅ ራሳችንን ሀገራችንን እናድን። ምንም ነገር ደረሰባት ብንል ይህን ታሪክ የምንተርከው እኛ አስተካክለን ካሻገርናት ቢያንስ ብዙ እንትን የምንላቸዋሉ። ለሀገር ዋጋ የከፈሉ አካል ጉዳተኛ ሆኑ የመከላከያ ሰራዊት አባላት እኮ በየቦታው የወደቋሉ። ገና ነገ ማንሳት ያለብን ክብር መስጠት ያለብን ለሀገር የሚሰራ ሰው ላይ ዘመቻ ከፍቶ አፍን እየከፈቱ ሲያጣጥሉ መኖር ገና ለሀገር ዋጋ የከፈሉትን ሁሉ ከየቤታቸው ይኸው ፋኖ ሸኔ ምናምን ህዋት ጉዳት ያደረሰባቸውን ሁሉ እኮ ገና መልሰን ማቋቋም አለብን። አካል ጉዳተኛ ሆኑ ወጣቶች አሉ። እነሱን እኮ ሁሉ አካክሰን ሀገራችን እንሰራለን። እኔ የማስበው እንደዛ ነው። እንኳን አይደለም ኢትዮጵያዊ ለሆነ ልጅ እሱ አይደለሁም የሚበል የራሱ ጉዳይ እኔ በበጎ እለዋለሁ። ስራ ካለ ራሱን እንዲያጠፈው በስራው በሱ መልስ ባለመመለስ ማለት ነውና ሰውየው ፕሮፌሰሩ የሚናገር ድገማ ያልከው በውጭ ስንሄድ ኢንዶኔዥያም ስንሄድ ፓኪስታን ስንሄድ ኢትዮጵያዊ ተቀበልና እዚህ ተመልሼ አዲስ አበባ ኤርፖርት ስደርስ ኢትዮጵያን አጣታለሁ። ስለዚህ እቺ ትልቅ ሀገር እባካችሁ እንጠብቃት፣ እናድናት። ደጋ ወይና ደጋ ሶስቱን አየር ያቀፈ የትም ቦታ አታገኙ። ሰሞኑን እያያችሁ ነው። በቃጠሎ በደን ቃጠሎ ቱኒዚያ፣ አልጀርስ፣ ግሪክ እስከ አሜሪካ ካሊፎርኒያ ድረስ ተቀጣጥለዋል። ኢትዮጵያ ውስጥ እዚህ መሬት መንቀጥቀጥ አጋጥሞን ያውቃል? ቃጠሎ አጋጥሞን ያውቃል? ፈጣሪ ባርኮ የፈጠራት የተባረከች ሀገር ይህች ሀገር ነች። ከአሁን በኋላ አደጋው ለወጣቶች በተለይ የማስተላልፈው እኔ 3/4 ዕድሜ ሄዷል። ግን የምመኘው ሶስተኛዋ በሰሜን የተለኮሰብን ግብጾች አሁን አዘጋጅተው የዋጡት ካርታ አዲሱ ምን ይላሉ? ሁለቱ የመጀመሪያው ስለከሸፈባቸው ሶስተኛ ደላውን አዘመቻ ጀመሩብን። በስተጀርባ እነሱ አሉበት። ግልጽ እንዲሆንላቸው በዲሻንጎለን ወደ ሱዳን፣ ጋምቤላን ወደ ደቡብ ሱዳን፣ አፋርን ወደ ጅቡቲ፣ ኡጋዴንን ወደ ሶማሊያ፣ ትግራይን ወደ ኤርትራ ይሄ የታቀደ ካርታ ተሰራጭቷል። ስለዚህ ይህችን የተከበረች ሀገር የመበታተን ሁኔታ እቅድ ስላለ እልቅ አንድነታችን በእውነት እንገራቸው። እኔ ሙስሊም ነኝ፣ እስልምና ተከታይ ነኝ። ወንድሞች አሉ የክርስትና ተከታዮች፣ የፕሮቴስታንቶች አሉ፣ ካቶሊኮች አሉ። ለሁላችንም ላይ የተደቀነ አደጋ ነው። እኔን ብቻ ለይቶ የሚመጣ ጥይት አይደለም የሚተኮሰው። ሁላችንንም አጥፍቶ ኢትዮጵያ የምትባል የተከበረች ሀገር እንዲጠፋ ታልሞ ታቅዶ የወጣ አጀንዳ ስለሆነ እኛ ሰላም እንፈልጋለን። ማንም ጋር ጠብ አንፈልግም። በሰላም ለመጣ ዌልካም። አሁንም አንድነታችንን አጠናክረን ሰላማችንን አረጋግተን በልማቱም ተሳትፈን፣ ምክንያቱም ሰሜኑ ክልል ዛሬ የተፈጠረውን ነገር አይደለም ማየት ያለባቸው። የሚቀጥለው ዓመት ለከፍተኛ ረሃብ
ያው ቅድምም ድጋሜ ስለሆነ ነው እዚህ ጋር እንትን ለማለት የፈለኩት በዋናነት አልጠፋንምና ያው ጦርነት ላይ ግጭት ላይ እና እንደዚህ ስጋት ውስጥ ያለ ህብረተሰብ ለችግር መጋለጡ አይቀርም። ጠላት ደግሞ የሚሰራው ለችግር እንዲጋለጥ እና ዛሬ ላይ በአካል የተገኘውን በጥይት በመግደል ካልተገኘ ያለውን ሀብት ደግሞ አግቶ በመቀበል ልጁን እንዳያስተምር ምናምን በመከልከል ለዘላቂ ኋላ ቀርነት መጋበዝና ወደማይወጣው መከራ በመክተት ነገም ይህን ዛሬ እሱ ያደረገውን ነገር እየተረከ በብሶቱ እያኖረ ብሶተኛና ስሜት የሚያጠቃው ትውልድ አድርጎ ለመምጣት ነው። ዛሬ ሰው ሲያለማ እንዳታለማ፣ ሰው ሲመክር አትምከር፣ ሰው ሲማር አትማር፣ ሰው ሲሰራ አትስራ እያለ የሚያደርገውን ነገር ሁሉ አይታችኋል። እዛ ቦታ ላይ ያላችሁ ልጆች እብደታችሁን ዋጡት። ማዳበሪያ እየሰረቀ የሚሸጠው በነፃ ማዳበሪያ እሰጣለሁ ያለው ያንን ስትሉ እንደዛ አይነትም አይን ያወጣ የክደትና የፌዝ የጥፋት ቀልድ ሁሉ ሲቀለድ ስለነበረ ነው። ኤኒዌይ ኢትዮጵያ ትቀጥላለች፣ ታሸንፋለች። በየትኛውም ማግባበሉ መትረፍ የሚችል ይትረፍ። ጸሎት አርግ። ዘመኑ የጸሎት ነው። ሀቅን በመጠበቅ ይቅር በመባባል መቶበት ያስፈልጋል። ንስሐ መግባት በእስልምናው መቶበት ይባላል። መጸጸት፣ ወደ ፈጣሪ መመለስ፣ ይቅር መባባል፣ እንደዚህ አይነት ነገሮችን ባለማየት ሰው በሞባይሉ ብዙ ነገር ያያል፣ ኃጢአት ያያል፣ ኃጢአት ይገዛል። በስልኩ ሲደውል እንደዛ ሲል ከዛ ይልቅ እንማማ። እስኪ የኑሮ ዘዬ ምን ይመስላል? የተለያዩ ነገሮችን ለመጠቀምና ከዘመኑ ጋር ለመራመድ እንደው ክፉ ነገሮች እንዳይደርሱ ከደረሱ በኋላም እየጮሁ ሌላ እንዲደርሱ መጋብሳ ሳይደርሱ ይሄን በዚህ መልኩ ለፊው ይሄን በዚህ እያል አንዱ የደረሰበት መከራ ሌላውን እንዳይነካው የሚያስችል ሼሪንግ በተገናኘን ቁጥር በበጎ የቆምንለት እሱ ያማረ ውጤት ያመጣል እና መከበር የፈለገ ሰው ያክብር። ሀገር እንዲኖረው የፈለገ ሀገር ይውደድ፣ ሀገር ይስራ በቻለው አቅም። ያንን ማድረግ እንኳ ባይችል ሀገር ለማፍረስ አስተዋጽኦ ከሚያደርጉ ሰዎች ጋር አይቁም። በገንዘቡም በእውቀቱም ነገሮችን እንደዛይተች የሃይማኖት አባቱም የትኛውም ቦታ እኔ ያለሁበትን በመሆኔ ምን ውጤት አመጣው? የተፈጠርኩበትስ ይሄ ነው ወይ? የተሰጠኝ ኃላፊነትስ ይሄ ነው ወይ? ስም አለ። ብዙ ጊዜ ሰዎች ስም አላቸው። ስማቸውና እነርሱ አንድ አይነት ናቸው። ያንን ስም ለመሸከም ያ ሰው ይበቃል ወይ? በጣም የተወደዱ የተከበሩ ስሞችን ይዞ አንድ ሰው ሌባ፣ ጠጭ፣ እንደዚህ ባንዳ መሆን አይችልም። ሰው ወይ ስሙን ማስረከብ አለበት ምናምን። ስለሺ የሚል ስም ይዤ አንድ ሰው እንኳን የማልሞላ አይነት ሆኜ መሆን የለብኝም። በቻልኩት አቅም የስሜን ኃላፊነት ለመወጣት ጥረት ማድረግ አለብኝ። ሰላሙ የሚባል ሰው አደፍርስ መሆን የለብኝ። ሰላም የሚነሳን መሆን ጀስት ያን ያህል ነው ኃላፊነት ነው። ከዛ ቀጥሎ የሀገር ኃላፊነት አለ፣ የሰውነት ኃላፊነት አለ፣ የሃይማኖት ኃላፊነት አለ። ሁሉም ላይ እኛ የያዝነው ነገር በሙሉ የኛ ነው የምንለውን ነገር የሚያሰድብ ነው፣ የሚያስመሰግን ነው፣ የሚያስከብር ነው፣ ምን ወይስ የሚያስወቅስ የሚለውን መውሰድ። አሁን እዚህ በየሰፈሩ አማራ ነኝ የምትለው አንተ አማራ በመሆነ አንቺ አማራ በመሆንሽ አማራን እያዋረድሽው ነው፣ እያስከበርሽው ነው። ያንቺ አማራ መሆን ለአማራ ጥፋት ነው ወይስ በረከት ነው? ኦሮሞ መሆንህ በረከት ነው? ሙስሊም መሆንህ ለእስልምናው ምንድን ነው የሆንከው? ክርስቲያን መሆንህ ቢኮዝ አምባሳደሮችም ነን። ስማችንና እኛነታችን ለእያንዳንዱ ሁነት አምባሳደር ስለሚያደርገን ሰው ስምህን እይ፣ ራስህን እይ። ምንድን ነው እያወራለሁ? ምንድን ነው የሰራው? የኔ እንዲህ መሆን ብለህ ለራስ ዋጋህን ስጥና አስበው። ከዛ ውጭ ሀቁ አይቀየርም። ኢትዮጵያ ትቀጥላለች፣ ጠላቶቿን ታጠፋለች። የትኛውም ቦታ ላይ የምትጮሁ የምትላላጡ ሰዎች ካላችሁ እዛው ተላልጣችሁ ታልቃላችሁ እንጂ ያን የረከሰ ማንነታችሁን እዛው እስከ ቀብራችሁ ይዛችሁ ትሄዳላችሁ። የኢትዮጵያን እውነት አትቀይሩ። ይልቁንስ ፈጠን ብላችሁ ታሪካችሁን በብርሃን ጻፉ። ነገ ምንም ነገር ላድርግ ብትሉት ምንም እንትን የማይልበት ዘመን እየመጣ ስለሆነ ያ የብርሃን ዘመን ነው። በሽተኛው ግን ስለሚበዛ እንደምንም ራሱን ለማትረፍ ሰው ይትጋ። ኢትዮጵያ ታበጽሕያ በእግዚአብሔር። ሰላማችሁ ይብዛ። ብዙ ሰዓት ቆየን። ያው ሰው ያየው ትዝብትም ውሰዱ። ሚዲያዎችን ሁሉ እየታዘባችሁ ሰው የሚውልበትን መከራችን ቢበዛም የኛ ጥረትና ንያ ምኞት አስተዋጽኦ ስላለው ከሱ አንጻርም እንድትወስዱ ትፈልጋለሁ። ሰላም ሁኑ። ደህና ደሩ።